ሰላም ጤና ይስጥልን ወደ ኢቲአርት ሚዲያ ቤተሰቦቻችን እንደምን አላችሁ እንደምን ከረማችሁ እግዚአብሔር የተመሰገነ ይሁን እኛ ጋር ሁሉም ነገር ሰላም ነው እንግዲህ ሰዓታችንና ቀናችንን ጠብቀን ዛሬም ወደ እናንተ አንድ እንግዳ ይዤላችሁ ቀርቤያለሁ ማለት ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እንኳን ደህና መጣ ዮኒ እንኳን ደህና ቆይሽ ሳሪ ያው ቤት ነው ግን ያው ለማለት ያክል ነው ለባሉ ያክል ነው እንዴት ነህ አለን እግዚአብሔር ይመስገን ደህና ነህ በጣም ጠፍተሃል መጥፋትሽ ስለማጋብዝ አይ በሰውኮ በቤቱ ይጋበዛል እንዴ አንዳንዴ ጠሪ ያስፈልጋል የቤቱ ባለቤት ምን ነው ጠፋችሁ ተብሎ እየሰማነ የቤቱ ባለቤት እንዴት ነህ እግዚአብሔር ይመስገን ኑሮ አገልግሎት እንዴት ይዘዋል ሁሉ መልካም በቅርቡ የሶስተኛ የልጅ አባት ሆናል እግዚአብሔር ይመስገን በጣም ደስ ይላል እንኳን ደስ አለ በሁለት ወንድ በአንድ ሴት በነገራችን ሴት ልጅ በረከት ነች ይባላል ስትመጣ ይባላል ሰምተናል እንዴት ነው ግን አባትነት በወጣትነት እድሜ የሶስት ልጆች አባት ነው በጣም ደስ ይላል ራስሽን የምትመለከችበት ነገር ቢኖር ልጆች ናቸውና ልጆች ወደዚህ ምድር ሲመጡ በጣም በቃ ራስሽን በብዙ መንገድ የምትመለከችበት የምታይበት ነውና ልጆች ህይወት ነው የሚዘሩት በቃ መኖርን በደንብ እንድትጓጉ መኖርን በደንብ እንድትፈልግ ያደርጉሻል እና በጣም በቃ እንጃ ወለጂቶ እሺ ወለጂቶሎ እሺ የሆነ ጊዜ ከዛሬ 2 አመት በፊት መሰለኝ ወይ ከዛሬ 1 አመት ተኩል አመት በፊት እንደዚህ ኢንተርቪው አድርጌክ ነበርና ስለ ትዳር አጋር ስትነግረኝ በጣም ነበር የገረመኝ በልጅነት ነው የተጋባችሁትና ልጁ ገና ምንም ነገር ሳይኖርውላ ትዳር ሰጠኝ ብለህ ትጸልይ ነበር አሁን ላይ የሆነ ስራ ይኑረኝ ጥሩ የገቢ ምንጭ ይኑረኝ ምናምን ተብሎ ከዛ በኋላ ነው ትዳር የሚገባውና እሱ ያልከኝ ነገር ትዝ አለኝ የሚገርመው ነገር አንድ ልጅ ብቻ ነበር ሁለት ልጅ ወደ የሶስተኛ ድርሳ መጣ በቀጣይ ስጠራው ደግሞ ስንተኛ ልጅ ነው እሱን እናያለን ኦርቶዶክሳዊ ቁጥር መጨመር ስላለበት እንግዲህ ሁላችንም በስርዓተ ቤተክርስቲያን ጋብቻ ፈጽመን ያው በአለምም ይሁን ብቻ ጋብቻ ፈጽመን ወደ ትዳር ውስጥ እስከገባን ድረስ የኛ መጣር የኛ መልፋት እንዳለ ሆኖ ልጆቻችን ሞር ደግሞ የኛን ህይወት እንዳይደግሙት ጥንቃቄ ያደረግን በዚህ በኢኮኖሚው የተሻለ ነገር ያስፈልጋቸዋል የዚህ ዘመን ልጆች እንደኛም አይደለም የኛ ጊዜ በጣም ቆንጆ ጊዜ ነበር ይሄ ድህነቱ የኢኮኖሚ ድህነት ነው እንጂ ያለው ሌላ ነገሩ አልነበረም የክፋቱ ተንኮሉ ምናምን አልነበረም የዚህ ዘመን ልጆች ጥንቃቄ ይፈልጋሉ እኛኮ ደስ ብሎ ነው ቤተክርስቲያን የምንሄደው የምናገለግለው ብዙ ነገሮች የተዘጋጉ አልነበሩ ላይክ እኛን የሚያጠፋንም ነገር ብዙ አልነበረም ወደ መጥፎ ነገር ይዞን የሚሄደው ነገር ብዙ አልነበረም እንደው ልጅነታችን በሰንበት ትምህርት ቤት ነው ማሳለፍ የምንፈልገው በቤተ ክርስቲያን አገልግሎት ውስጥ ነው ባለችን ነገር ማስኬድ የምንፈልገውና የኛ ጊዜ ጥሩ ነው ያው ልጆች ግን በጣም ጥንቃቄ ይፈልጋሉ ልታስተምሪያቸው ልትገነቢያቸው ልትሰሪያቸው ይገባል እንደ ድሮ አይደለም እኔ በጣም ወደዋለሁ የኛን ጊዜ የልጅነት እድሜን በጣም ነው የምወደው ላይክ አንቺ የሆነ ነገር አድርገሽ አጥፍተሽ የአካባቢ ሰው የከሌ ልጅ እኮ ነው ብሎ አልፎሽ አይሄድም ተቆጥቶሽ ከዛ ከመጥፎ መንገድ አስወጥቶሽ ነው የሚሄደው ሁላ ጆሮሽን እዚህ ጋር ጠቅልሎ በእጁ ይዞ ቤት አድርሶሽ አስረክቦሽ ነው ለእናት ለአባት የሚመለሰው ዛሬ እንደው የኔ ልጅ ጓደኛዬ ቢያየው እውነት ባልባሌና በመጥፎ ነገር መልሶት ቤት አድርሶት ይሄዳል ይቀጣዋል አይቀጣውም እና የኛ ጊዜ በጣም አሪፍ ነው አሁን ቴክኖሎጂውም ይሄ የሚያዩትም ነገር ስለበዛ አይመስልም እንደዚህ ነው መራጮች መሆን መቻል አለብን አሁን ቴክኖሎጂው በራሱ የፈጠረው ነገር አለ እኛ ጎረቤት ላይ ነው እኮ ቴሌቪዥን ቤት ሳሎን አጸድተውን አይደል ቁጭ ብለን አባባ ተስፋዬ እናንተን የምናይ ነበር ዛሬ ግን እንደ ልብ ነው አንድ እንደው በኢኮኖሚ ደካማን የሚባል ሰው ቤት ውስጥ ቴሌቪዥን አለ ዩቲዩብን ማየት ይችላል ዋይፋይ ቤቱ ማስገባት ይችላል የወር 500 ብር ዋይፋይ አንሊሚትድ ከፍሎ ልጆች ለመበላሸት ምንም በቃ ሪሞት ነው የሚበቃቸው ድሮ ግን ልታይ የምትሽው እንደው አስተዋውሳለሁ የእሁድ ፕሮግራም
እሑድ መዝናኛ እሑድ የሆነች አደይ አበባ ፍንጥቅ የምትልባ ፕሮግራም እሑድ መዝናኛ እና አባባ ተስፋዬ ነው። ከሱ ካለፈ ታላቅ ፊልም የሚባል ነበር። እሱም አይፈቀድልንም ሰው ቤት ሄደሽ ሌሊት ያንን ታላቅ ፊልም አይተሽ ምናምን ለመግባት። የዛሬ ልጆች ግን ሶፋ ላይ ቁጭ ብሎ ጠዋት 1 ሰዓት ጀምሮ ማታ ተኛ ብለሽ ካልከለከልሽ በስተቀር ዘግቶ ላይ ገባ ይችላል። ለዛ የወላጅ ሚና በጣም ከፍተኛ እንዴ! በጣም ብዙ ነገሮች መሰራት አለባቸው። ትውልዱን ባይዘው ማዳን የምንችለው እኛ ወላጆች ነው። የቤተ ክርስቲያን ትምህርት በደንብ ያውኑ ትውልድ በደንብ ማወቅ አለበት። ቅድም እንዳልኩሽ ነው፣ እኛ እድለኛ ነን፣ በቃ እድለኛ ነን። የቤተ ክርስቲያን ደውሉ ይጠራን ነበር። እኔ ደውል ሲደወል ተነስቼ ከቤት ወጣ ነበር። ቦሌ ሚካኤል ቅርባችን ነበር የሚካኤል ቤተ ክርስቲያንና እንደ ዛሬ ፎቅ ምናምን አልጋረደው፣ ይሰማል። ቅዳሴው፣ ሌሊት ሲገቡ ሰዓታቱ፣ ሁሉንም ነገር አዳምጠሽ ተነስተሽ ትሄጂ ነበር። የዛሬ ልጅ ከባድ ነው። ያው ኑሯችንም ኮንዶሚኒየም ሆነና ትንሽ ተቸገረ። ያ ይመስለኛል። እንግዲህ ጥሩ መልእክት ነው ያስተላለፈው። ወላጆች የልጆቻቸው ትልቅ ሚና አላቸው፣ ልጆቻቸው ላይ መስራት ያለባቸው ማለት ነው። እንደው የሆነ ወደ መጀመሪያ ጥያቄ ልግባና ሰሞኑን ሚያዝያ 27 መሰለኝ በርታ መድኃኔዓለም ተመርቋል እና ብዙ ሰው ሰርቶበታል። ቲክቶክ ላይ በጣም በብዛት የተሰራጨ ነውና በርታ መድኃኔዓለምን ብቻውን ነው ያሰራው የሚባል ነገር እኔም ሰምቻለሁኝ። ያው እዚህ መጠየቅ ስለፈለኩኝ በውስጥ አልጠየቅኩም። እስቲ ስለ በርታ መድኃኔዓለም ንገረኝ። እንዴት ነበረ? እንዴት ከምን ተነሳ? አይቼዋለሁ ቤተክርስቲያኑ ከምን ተነስቶ ዛሬ እዚህ ላይ እንዴት እንደደረሰ። ከምን ተነሳ? እንዴት አሳካኸው? ምን ያህል ጊዜ ፈጀብ? በመጀመሪያ ደረጃ የተሳሳትሽው ብቻዬን አይደለም ያሰራሁት። ቲክቶክ ላይ፣ ፌስቡክ ላይ፣ ኢንስታግራም ላይ ከሚከተሉኝ ባለማህተብ ኦርቶዶክሶች ያው ግን መጀመሪያ የጀመርከው አንተ ነው። አዎ ያው ብቻ የሚለው ነገር ሲመጣ ትንሽ እንትን ይሆናልና ያው እኔ ሐሳቡን ይዤ ወደ ሶሻል ሚዲያ ወጣው እንጂ አንዳችም ነገር ብቻዬን ያደረኩት ነገር የለም። ግን ያው የመጀመሪያውን ለሁሉም ነገር መሪ ያስፈልገው የለ። ከዛ አንፃር እኔ ጉዳዩን አስተጋባ ነበር ወደ ሶሻል ሚዲያ እንጂ ብቻዬን አይደለም የሰራሁት። አብሶ ቲክቶክ ላይ ካሉ ቤተሰቦች ጋር፣ ፌስቡክ ላይ፣ ኢንስታግራም ላይ የኔን ቪዲዮ ከሚመለከቱ ሰዎች ጋር በመሆን ነው። በርታ መድኃኔዓለም በመጀመሪያ ደረጃ መጋቢት 2016 መጋቢት 12 ነው ቤተክርስቲያኑ በጸሎት በቡራኬ ቤተክርስቲያኑ ለመስራት የተጀመረው። ወደዛ ቦታ እንዲሄድ ያደረገኝ አሁን ቲክቶክ ላይ የለም ባቢናቫ ነው። ባቢናቫ ያው ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። አንቺ እንኳን ታውቂዋለሽ። የባቢናቫ የደብሮ አስተዳዳሪ የባቢ የንስሐ አባት ነበሩና እኔ ደግሞ በወቅቱ በተለያዩ ጉዳዮች ተፈትኜ የነበረበት በዚህ በቤተ ክርስቲያን ጉዳይ ገብቼ ጥሩ ድብደባ የደረሰብኝ የሶሻል ሚዲያ ድብደባ የደረሰብኝ ባልሰማሁት ያው ታውቂዋለሽና በዛ ጉዳይ የደረሰብኝ ወቅት ነበርና ቤተክርስቲያን መስራት የምፈልግበት ጊዜም አልነበረም። እንኳን ቤተክርስቲያን አገልግሎት ላይ መገኘት የምፈልግበት ጊዜ አልነበረም። በጣም አዝኜ በጣም ተከፍቼ የነበረበት ጊዜ ነበረና ከዛ ያው ባቢ ደጋግሞ ይህንን ነገር ብታየው ብትመለከተው ሲል ከዛ የደብሩ ማስተዳዳሪ ደጋግሞ ሲደውሉ ነው በዛ መሰረት ነው ወደ ቤተክርስቲያኑ ይሉ። የእውነት ለመናገር ቤተክርስቲያኑ ጋር እንደው መታየው ነው ሲሉኝ የነበረው ስደርስ በጣም በቃ ሾክ የሚያደርግ ነገር ነው ያዩትና እኛ የምንኖርበት መኖሪያ ቤት አለ። መድኃኔዓለም ደግሞ ስጋው ደግሞ የሚፈተትበት ሰው የሚያስቀድስበት ቦታ የማይመስል ቦታ ላይ ነው ያለው ታቦተ ሕጉ። እምቢ ለማለት የሚያስችል አልነበረም። በቃ እንደው ደጋግሞ እየደወሉልኝ ስለሆነ እስቲ አይቼ ዝም ብዬ እሺ ብዬ ልቀር አልፈልግም። ምን በቃ ባላገለግልስ ምእመኑኝ ብኖርስ የሚል አይነት አስተሳሰብ ውስጥ ነበርኩና እዛ ስደርስ ግን በጣም የሚያስደነግጥ ነገር ነው ያዩት። ወቅቱን ያልጠበቀ ዝናብ የሚዘንብበት ጊዜ ነበር እና እዛ ደብሩ ላይ ስደርስ ኃይለኛ ዶፍ ጣለኛ። መጠለያ ቁጭ ብዬ መጠለያ ቤተ ክርስቲያኗ ውስጥ ከላይ የሚመጣ ውሃ በቤተ መቅደስ ውስጥ አልፎ በካህናት መግቢያ ነው የሚወጣው። እንግዲህ አስቢው። ስለዚህ ምንም እምቢ ልትይ የምችው ጉዳይ አልሆነም እና እንግዲህ አንድ አመት ውጣ ውረዶች አልፈን
መድኃኔዓለምም ከፊት ቀድሞልን መድኃኔዓለምም በብዙ ቀድሞልን በብዙ ጉልበት ሆኖን በድፍን 1 ዓመት ቤተክርስቲያኑ ተሰርቶ በአዲስ አበባ ሀገረ ስብከት በብፁዕ አቡነ ሄኖክ ተባርኮ እንግዲህ ሚያዝያ 26 እና 27 ሊመረቅ ችሏል። ከአንድ ዓመት ማለት እንግዲህ በጣም ትንሽ ጊዜ ነው ቤተክርስቲያን ለመስራት ቤተ መቅደሱን ቤተልሔሙን ለመስራት ማለት ነውና አስታውሳለሁ ቀን በቀን በርታ መድኃኔዓለም እንዳልክ ነበርና አንዳንድ ማለት ካለ መሰልቸት አንዳንዴ እኮ ነገሮች ያሰለቸዋል። ደግሞ ኔጌቲቭ ኮሜንት ደግሞ ሆን ብለው ለመጻፍ ደግሞ ተዘጋጅተው የተቀመጡ ደግሞ ኮሜንታተሮችም ነበሩና እንደው በዚህ 1 ዓመት ውስጥ በጣም ቻሌንጅ ያደረገ ነገር ምንድነው? ምን ቻሌንጅ ያላደረገኝ ነገር አለ? እንዴ ሁሉም ነገር ይፈተን ነበር። ሞር ሶሻል ሚዲያ ላይ መተሽ ስትጠይቂ ባይዘዊ ትልቅ ኃላፊነት ወስጄ የሰራሁት ቤተክርስቲያን ራሴ ኃላፊነት ወስጄ ቅድም እንዳልኩሽ ነው የገጠመኝ አንድ ችግር ነበረ። በቤተክርስቲያን ዙሪያ አስተባብረን ጉዳዩ መሬት ሳይወርድ የተሰበሰበውም ገንዘብ እንግዲህ ቤተክርስቲያን ላይ ይመለከታቸዋል ተብሎ የተቀመጡ ሰዎች አጥፍቶት ምናምን ተብሎ የነበረበት ጊዜ ነበርና በቃ ልህ ቁጭት ይዞኛል። እኔ በዛ ላይ ለቤተክርስቲያን ገንዘብ መስጠት ብቻ አይደለም። አሁን ላይ ያለው ትውልድ ባይዘው ጠያቂ ትውልድ ነው። አሁን ድሮ እናቶቻችን ከመቀነታቸውን ፈተው ሰተው ይሰራም አይሰራም ጥለው ይሄዳሉ። አሁን ላይ ግን የዛሬ 2 ዓመት ለሆነ ፕሮጀክት ብለሽ ጠይቀሽው የሰጠው ምእመን ምን ደረሰ ብሎ ከ3 ዓመትም ከ4 ዓመትም በኋላ ሊጠይቅሽ ይችላል። ስለዚህ ግዴታ ሰርተሽ ማሳየትና የደረሰበትን ማሳወቅ አለብሽ ማለት ነው። ገንዘቡን ሊበላው ነው ያለም ነበረ፣ ለራሱ ጥቅምም ነው። ቤትም ሰራ መኪናም ገዛ ያለ ሰው ነበረ። በጣም በቃ የሆነ አገልግሎትሽን እንድጠዩ የሚያደርግ በጣም ብዙ ሰው ነበር። እኛ ደግሞ በውስጥ እዚህ ለሶሻል ሚዲያ የማናጋራው በቤተ ክርስቲያን ዙሪያ ቤተ ክርስቲያን ውስጥ ገብተን የሚገጥሙ ከአገልጋይ በጣም ብዙ ፈተናዎች ነበሩ። ምእመን እኮ ገንዘብ መስጠቱን ነው የሚያየው። እዛ ጋር ያለውን ፈተና ምን አይነት ውጣ ውረድ ምን አይነት ዋጋ ከፍለን እንደው ቤተ ክርስቲያንን ሰርተን ለመጨረስ የምናደርገው ነገር አያውቅም። አንዳንዴ ለሶሻል ሚዲያ ብታጋሪው ኡፍ ልትይ ትችያለሽ፣ ከሰውም ትችት ለመዳን ምናምን ታደርጊያለሽ። ግን በዛው ልክ ደግሞ እንደምታውቂው ቤተክርስቲያንንም ለመምታት ይጠቀሙበታል። ስለዚህ እኛ ልጆች ነን። ልጆች እስከ መሆናችን መጠን የአባቶቻችንን ፈለግ አባቶቻችን ለዚህ ቤተክርስቲያን ሞተዋል፣ ተገርፈዋል፣ በአደባባይ ተሰቅለዋል፣ የተለያዩ መከራዎችን አልፈው ነው እቺን አማናዊት የሆነችዋን ቤተክርስቲያን ለኛ ያሻገሩት። ስለዚህ የነሱን ታሪክ አንብበን ነው እኛ እዚህ የደረስነው። ሆዳችንን ስፍት እናደርገዋለን። ያን እነዛን መጽሐፍቶች ሳነብ በጣም ደስ ይለኛል። እኔ በጣም አብሶ ደግሞ ገዳማውያን አባቶች አሉ በአገልግሎት ማቃቸው እነሱ ጋር እደውልና ከጸሎት ሰዓታቸው ውጪ እንደው ጸሎት እንዲያደርጉልኝ እማጸናለሁ። ከዛ እነሱም አባታዊ ምክራቸውን ይሰጡኛል። በዛ አርፋለሁና ሳሪ በጣም ኃይለኛ ትችት ነበሩ። እንደነገርኩሽ ቤት ሊገዛ ነው ከደብሩ አስተዳዳሪ ጋር ሆኖ እንደዚህ ሊያደርግ ነው። እሳቸው ብታምኝም ባታምኝም 3 ቀን አልደወሉልኝም። የደብሩ አስተዳዳሪ በርታ መድኃኔዓለምን ጀምሬ እስክጨርስ ድረስ እንደውም የተደዋወል ነው አንድ ኬዝ ገጠመን። እኛ ልናስመርቅ የነበረው እንደውም እኮ ከ1 ዓመት በፊት ነው። ጥቅምት መድኃኔዓለም ነበር እኮ ልናስመርቅ የነበረው 2017 ጥቅምት መድኃኔዓለም እኔ ጥንቅቅ አድርጌ ጨርሼ አስመርቃለሁ የሚል ሐሳብ ነበር የነበረኝ። አንዳንድ ችግሮች ስለነበሩ በዛ ምክንያት ቤተክርስቲያኑን ከመሰራት ቆሞ ነበር መሀል ላይ ወደ 3 ወር አካባቢ። ስለዚህ ያ ችግር ገጥሞን ነው 1 ዓመት ተጉዞ መድኃኔዓለም ቤተክርስቲያን ያው ፈቃደ እግዚአብሔር መሆን አለበት። እንግዲህ እሱ የፈቀደው ጊዜ ይሄ ጊዜ ነበር። በጣም ብዙ ሰው ነው እውነት ደስ ያለው ከኔው ጭምር ማለት ነውና እንደውም ወደ መጨረሻ ሚያዝያ ውስጥ አካባቢ ላ ቤተልሔሙ ተሰርቶ አላለቀም ነበር። ሊመረቅ 1 ቀን ቀረ 2 ቀን ቀረው የተባለ በፍጥነት ግን አለቀና አንዳንዴ ራሱ እግዚአብሔር እንደሰራው ራሱ መድኃኔዓለምም እንደሰራው አንዳንድ ማሳያዎች አሉ። እንዳልኩክ ነው ቤተልሔሙ ሳይመረቅ ኦልሞስት ሳያልቅ ነው ሊመረቅ እንደሆነ ሁላ የተበሰረው። ግን ከዛ በኋላ ደግሞ አልቋየ ነው እንደ የተመረቀ ግን እንደ ልፋት ያው እግዚአብሔር ከሰማይ ወርዶ አይደለም የሚሰራው በሰው ላይ አድሮ ነው የሚሰራውና በጣም እድለኝነት ነው መመረጥ በራሱ። ልክ መጨረሻ ላይ ግን የመጨረሻ የምርቃቱ ቀን ግን ምንድነው የተሰማክ? በመጀመሪያ ደረጃ በዚህ ዓለም ቆይታዬ ወይም ደግሞ በዚህ ምድር ላይ ስኖ
100% እርግጠኛ መሆኑ በመድኃኔዓለም ነው። እንዳልሽው ነው። ወደ መጨረሻ አካባቢ እኛ ቤተልሔም ራሱ አልሰራንም ነበር። ኦልሞስት 2 ወር የቀረው አካባቢ እኔ ግን ከጥር ጀምሮ ሚያዝያ 26 እና 27 አያልፍም ብዬ ወስኛለሁ። በቃ ፈቃድ ይሁን ያ ጊዜ ፈቃድ ይሁንና አንደኛ እኔም ከትችት ከሰዎች ኩርኮማ ልዳ የዕለት ተዕለት እንትን ነበር። የራሴ ዓለማዊ ስራዬ ጋር ከመሄዴ በፊት መጀመሪያ ጧት ልጄን ትምህርት ቤት አድርሼ በርታ መድኃኔዓለም የሚሰራውንም ስራ የሚደረገውንም የሚከናወነውንም በዛውም ጸሎት አድርጌ ነው የምወጣው ከዛ እና ያንን አደርግ ነበርና በጣም ልቤ እርግጠኛ ነበረ መድኃኔዓለም የሆኑ ሰዎችን አስነስቶ የሚፈልገውን ስራ እንደሚሰራ ያንንም አይቻለሁ ከዛ በፊት ያደረገው ቢኮዝ ኃጢአት በደላችን በፊቱ የሚያቆመን አይደለም። እንኳን ቤተክርስቲያን ለመስራት አይደለም የሱ መኖሪያ ነው ብለን የምናስበውን ቤተክርስቲያን ለመገንባት አይደለም በፊቱ ለመቆም የሚያስችል ቅድስና የለንም እኛ። መጀመሪያ መታገል የነበረው ያንን ነው። እንዴት እኔ ለምን መረጥከኝ ቤትህን እንድሰራ? ከዛ በኋላ እየገባኝ በቃ በእኔ ህይወት ሊሰራ የፈለገው ነገር አለ። እኔንም ከሆነ ነገር አውጥቶ በቃ ሊያስቀምጠኝ የፈለገው ነገር አለ። ሰው እንዴት ስጦታ እምቢ ይላል? ከራሱ ከባለቤቱ የመጣን ስጦታ እንዴት እምቢ ይላል? ለዛ ነው ገፍቼ እንጂ 2 ወር እስኪቀረኝ ድረስ ምንም 2 ወር እስኪቀረኝ አይደለም እስከማስመርቅ ቀን እለት ድረስ ተስፋ አልቆረጥኩም። ዴይ ቱ ዴይ ነው ስለ በርታ መድኃኔዓለም ቪዲዮ የምለቀው የምፈልገው ነገር የምናገረው። ያላሰብኳቸው ሰዎች ከፌስቡክ አሁን እኔ ፖስት አላደርግም ነበር። ፌስቡክ ላይ እኔ ፖስት አድርጌ አላውቅም ስለ በርታ መድኃኔዓለም። ግን የሆኑ ሰዎች ቲክቶክ ላይ ያዩና ፖስት ያደርጉት ነበር። ሰዎች ይደውሉና እውነት ነው ወይ ይላሉ። አዎ መታችሁ ማየት ትችላላችሁ፣ ሰው መላክ ትችላላችሁ ብለን እንላችኋለን። የቻሉ ወንድሞቻቸውን ብቻ ያለውን ቤተሰብ ይልኩና ያያሉ። አዎ እውነት ነው እየተሰራ ያለ ቤተክርስቲያን ይላሉ። ከዛ የልባቸው የሞላላቸው ነገር ያደርጉ ነበር። በቃ ልነግርሽ እንዴ መድኃኔዓለም ቤተክርስቲያን እኮ በ26 እና በ27 ሊመረቅ እኛ አርብ ቀን ነው የመድኃኔዓለም ቤተክርስቲያን ምንጣፍ ሐሙስ ገዝተን አርብ ዕለት ነው ያነጠፍነው። 3 ቀን ምናምን አካባቢ ሊቀረው ገዛ 2 ቀን ሊመረቅ ለምን 1 ቀን ሊመረቅ ቀርቶት አርብ ዕለት ማታ እኛ ምንጣፍ አንጥፈን ጨረስን። እስከዛ አልነበረም 1 ሳምንት በጣም በቃ እኔ ከራሴ ጋር የተጣላሁበት ግራ የተጋባሁበት የደነገጥኩበት ቀን ነበረ። በቃ ምንጣፍ የለም ቤተክርስቲያኑ በዛም በዚህ ሞተን ሰራን፣ ቤተልሔሙን ሰራን፣ ግቢውን እንደምንችለው አድርገን አሳመረን። ከዛስ በምን ልናስመርቀው ነው? ሳር አርገን ልናስመርቀው ነው ወይስ ምንጣፍ የሚገዛ ሊመጣ ነው? በዚህ አጋጣሚ ሳላመሰግነው ማለፍ የማልፈልገው ሁሌ በአገልግሎት እንድበረታ የሚመክረኝ ወንድም አለኝ ቴዲ ዘሩፋኤል። እሱ ቤት ገብተን ነው የምንጣፍ የጠየቅነው 1 ሳምንት ሲቀር እና ሶሻል ሚዲያ ላይ ቃል የሚገባው ብዙ ነው። ቃሉን የሚያደርገው ግን ጥቂት ሰው ነው፣ ጥቂት የሚባል ነው። እና እግዚአብሔር ይስጣቸው በእሱ ቤት ቃል የገቡት ወደ 75% የሚሆኑት ቃላቸውን ፈጸሙ። በዛ ላይ 1 ሳምንት ነው የቀረው ምንጣፉን ለመግዛት ምናምን በቃ የቀረንን ጊዜ ነው የተጠቀምነው። እና ሳስመርቅ በጣም ነው ደስ ያለኝ። አንደኛ በራሴ ኮራው፣ በራሴ በቃ ፈርቻ አለመሸሼ፣ ትችቶችን መቻሌ፣ መሰደቤ፣ መረገጤ ባይዘው ፎቴን ሁላ ዘግዝቀው የረገጡኝ ሰዎች ሁላ ነበር። ይሄ የግል ጥላቻ ያለባቸው ሰዎች አሉ፣ እነሱ ሁላ ያደረጉ ነበርና አሳልፎ አልሰጠኝም። እስከ መጨረሻው ጀምሬ እስከ ጨርስ ድረስ አብሮኝ ነበርና የተሰማኝ በቃ የሆነ የኦርቶዶክስ እምነት አማኝ መሆኔ የመድኃኔዓለም ልጅ መሆኔ በቃ የሆነ ልቤን ደንዳና አደረገው። ታውቂያለሽ ይሄ ምንድነው በቃ ምንም ባይኖርሽ ዓለማዊ ነገር ባይኖርሽ ሰው የዚህን ያህል ተቀብሎሽ አምኖሽ ገንዘቡን ልኮ ከዛ በኋላ ደግሞ ይሰራዋል አይሰራውም ሆኖ ደግሞ የሚልክ ሰው አለ በማቴሪያልም በገንዘብ ምናምን። ከዛ ይሄን ሁላ ነገር አልፈሽ ፍጻሜው ላይ ሲደርስ ካንቺ በላይ የሚደሰት ማንም የለም። ይሄ ከወዳጆችሽ በዙሪያ ካሉሽ በላይ በቃ እኔ እንጃ አመት ከምናምን ባለቤቴ እንቅልፍ አታለች አብራኝ። በጣም በቃ ታለቅስ ነበረ፣ ጸሎት ታረግልኝ ነበረ እግዚአብሔር ጠብቆ እንዲመልሰኝ ወደ ቤቴ ወደ ልጆቼ። ከዛ በላይ ደግሞ መድኃኔዓለምን ቤተክርስቲያን ሲጀምር የወንድ ልጅ አባት ሆንኩኝ የሁለተኛ።
ስጨርስ የሴት ልጅ አባት ሆንኩ። ተጎብኝታል። ታዲያ ከዚህ በላይ ሀብት ምን አለ እንዴ? ምንም ነገር የለምና እምነት ይሄ እምነት የሚለውን ነገር ነው ያየሁት። ማለት ያስደነግጣል። እንኳን አንድ ትልቅ ቤተክርስቲያን ሰርተ ለማስመረቅ ሳምንት ቀርቶ ማቴሪያሎች ሳይሟሉ ቀርቶ አይደለም የራስ ቤት እንኳን የሆነ ነገር ለምሳሌ የልጅ ልደት እንኳን ለማክበር እኮ በትንሹም ቢሆን ትጨነቃለህ። ግን ምንድነው በቃ ይሆናል የሚል እምነት ነበረ። አንተ የሱን ቤት ስትሰራ ደግሞ እሱ ደግሞ ያንተን ቤት እየሰራ ነበር። እንዳልከው ከዚህ በፊት ደግሞ የተነሱ ሚዲያ ላይ ማናወጣቸው ችግሮች ነበሩ። እሱንም ጭምር ነው መድኃኒዓለም በነገራችን ላይ አንተን የካሰ ሁሉንም ነውና እሱ ሲያደርግ ያውቅበታል። በቃ ምንም ወደዚህ ወደዛ ማይል ያውቅበታልና እኛም በጣም ደስ ብሎናል። እኛም በጣም ባንተ ኮርተናል። በዚህ አጋጣሚ በእኔም በኢቲ አርት ሚዲያም ስም እንግዲህ መድኃኒዓለም ያሰብከውን ሁሉ ያሳካልን። ከዚህ በላይም እንደምትሰራ ደግሞ አምናለሁኝ። እኔ ዮኒ በደንብ ነው የማውቀው። አይበገርም፣ አይመለስም፣ እጅ አይሰጥም። በጣም ነው የማውቀውና እግዚአብሔር አምላክ ይሄ ልብህን ይጠብቅልህ። አሜን። ከዚህ ጋር በተያያዘ አሁን ይሄን ሁሉ ያደረከው ወጣት ስለሆንክ ነው። እስኪ ስለ ወጣትነት ትንሽ እንበል። ስለ ኦርቶዶክሳዊ ወጣትነት ብዙ ጊዜ መንፈሳዊነትና አሁን እንደውም ይሻላል እንጂ ብዙ ጊዜ መንፈሳዊነትና ወጣትነት አብሮ የሚሄዱ ነገሮች አይደሉም። ወጣት ስንሆን በጣም ብዙ የሚያጓጉን የሚያበላሹን መንገዳችንን የሚያስቀይሩ ነገሮች ይፈጠራሉ የሚባሉ ነገሮች አሉና አንተ ጋር ደግሞ ያ ነገር የለም አብዛኞቻችን ጋር። እስቲ ስለሱ እናውራ። አዎ ወጣትነት ማለት ይሄ የተለያዩ ስሜቶችን የምታንጸባርቂበት ጊዜ ነው። የተለያዩ እግዚአብሔር የተመሰገነ ይሁን። አሁን ልጆቼን የቤተ ክርስቲያን ትምህርት ማስተማር የምፈልገውን ያህል እኔ ቤተሰቦቼ ተጨንቀው የቤተ ክርስቲያንን ትምህርት አላስተማሩኝም። ግን እግዚአብሔር የተመሰገነ ይሁን ባላቸው በዚህ በኢኮኖሚ ደቃቃም ቢሆኑ በሚችሉት አቅም የአብነት ትምህርት ቤቱንም ገብተን እንድንማር ሞክረዋል። ባንጨርሰውም ያው ውዳሴ ማርያሙን ጀምረን ብንተወውም ብቻ እንድንሞካክር አድርገውናል እና ያ ስሜት አለ። ስናድግ ከፍ እያለን ስንመጣ ረጅም ጊዜን ያሳለፍኩት ገዳማትን በመሳለም ነው። እኔ እንደ ዛሬ ቴክኖሎጂው ባልሰፋበት ዘመን የሰፈር ልጆች ሰብስበን እንዶ ንግስም አለ እዚህ ደብርም ተሳልመን እንምጣ ብለን ከወንድሞች ከታላላቅ ወንድሞቻችን ከአጎቶቻችን ገንዘብ ተቀብለን እንዶ ጉዞ ልንሄድ ነው ብለን ለምነንበት ያ ጊዜ ነበር። አስታውሳለሁ። በዛም ጊዜ ቤተክርስቲያን እናሰራ ነበር። ሰው አሁን የሶሻል ሚዲያ ላይ የሚታየው ነው። እንደው የቦሌ ሚካኤል ልጆች ጀሶ የለመን ነው ማንደፍሮ የሚባል ሰውዬ አስታውሳለሁ። አንድ የክርስቶስ ሰምራን ቤተክርስቲያን ለመጨረስ እንደዚህ በጉዞ ሄደን ተሳልመናት አይተን መተን ከየባለ ሱቆቹ የምንፈልገውን ነገር ወስደናል። ኤሌክትሪክ ከሚሸጠው ኤሌክትሪክ፣ ጀሶ ከሚሸጠው ጀሶ፣ ቃጫ ከሚሸጠው ቃጫ እንደዚህ አድርገን እና ይሄ ነገር ያኔ በልጅነት በወጣትነትም የነበረ ነገር ነው እና በዙሪያችን የነበሩ ሰዎች ለሱስ ተጋላጭ የሆኑም ሰዎች አልነበሩ። በብዛት ባለን አቅም ህይወትን ለማሸነፍ ከምንፍጨረጨርበት ባለፈ በሰንበት ትምህርት ቤት ማሳለፍ የምንፈልግ፣ ጥምቀት ሲመጣ ባንዲራ መስቀል፣ ጥምቀተ ባህሩ የሚያርፍበትን ቦታ ማሳመር፣ መስቀል ሲመጣ አካባቢያችን ላይ ማድመቅ፣ የቤተ ክርስቲያን የሆኑ በዓላቶችን በምንችለው ባለን አቅም ፏ አድርገን ማሳለፍ የምንፈልግ ወጣቶች ሆነን ያደግነውና ያ ይመስለኛል የጠቀመን ብዙም ላለመበላሸት ብዙም የተለያዩ ነገሮች ላይ ላለመግባት የረዳን እሱ ነው እና ይሄ በተመሳሳይ የኑሮ ሁኔታ ውስጥ ማደጋችን ይሄ በኢኮኖሚ ይህን ያህል አሁን ዘመን ላይ እንዳለ ልጅ የተለያየን አይደለንም። በብዛት በሚባል ደረጃ አካባቢያችን ላይ በእንደዚህ አይነት ነገር ብዙ የተለያየን አይደለንም እና እንዳልኩሽ ቅድም እንዳልኩሽ ቲቪዋ ናት ብርቅ። እንደ አንድ ሰው ከኛ ቤት የተሻለ ነው ብለሽ የምትዩ ቴሌቪዥን አላቸው ምናምን ከዛ ያለፈ ነገር አይሆንም ነበር። አብረን ነው የምንውለው፣ ጭቃ የምናቦካው፣ የምንጫወተው፣ ሰንበት ትምህርት ቤት የምንሄደው ምናምን እና በዚህ በኢኮኖሚ ብዙ የተለያየን አይደለንም። ያሁን ልጅ እኮ ተራርቋል፣ በጣም ተራርቋል። እንዲያውን እውነት ጭቃ የሚያቦካል ጫማቸውን ጭቃ ከነካቸው የሚያለቅሱ ልጆች የተፈጠሩበት ጊዜ ነው ያለ። እንኳን ጭቃ ብኩተው ሰንበት ትምህርት ቤት ይሄ ጅራፍ ሰርተው ምናምን ሊያጮሁ ምናምን ይቀርና
የጠቀመኝ ብዬ እኔ እንደ አንድ ኦርቶዶክሳዊ ወጣት የጠቀመኝ ብዬ ማስበው ያ አስተዳደጋችን አካባቢያችን ላይ የነበረው ኢንቫይሮንመንት እና አብረውን ያደጉ ልጆች ያደግንበት ምናምን ብዙ የተራራቀ አይደለም፣ ተመሳሳይ እንደው 5% እንኳን የሚያህል ርቀት አልነበረንም ብዙዎቻችን። ያ ይመስለኛል። ልክ ነህ። እኔ ትልቁን ሚና የሚወስደው ወላጅ ነው ብዬ ነው የማስበው። አሁንም ቅድምም እንዳነሳ ነው ዛሬ እኛ እዚህ ጋር እናንተ እዚህ ጋር ቁጭ ብለን ለማውራታችን ቤተሰቦቻችን ናቸው መሰረት የጣሉት እንጂ ከየትም አምጥተን አይደለም። አሁን ላይ ግን እንዳልከው ሚዲያውም አለ፣ ሶሻል ሚዲያውም አለ፣ ቴክኖሎጂውም አለ። ልጅ ከልጅ እየተራራቀ የመጣበት ጊዜ ነው ያለው እና ወላጅ ይሄን በደንብ አትኩሮት ሰጥቶ ልጁን ሰንበት ትምህርት ቤት ቤተክርስቲያን ልኮ ይሄ መቀራረቡ እንኳን ባይኖር አንድ ልጅ በክርስትና እምነት አጥንቶ ማሳደግ አለበት ብዬ አስባለሁ። ምክንያቱም እንዳልከው ነው ቅድም ጠያቂ ትውልድ ነው እየመጣ ያለው። እኛ ጠይቀን ላይሆን ይችላል። ከዚህ በኋላ የሚመጣው ትውልድ ግን እያንዳንዱን ነገር እንደምታየው ነው። ለምን ይሄ ሆነ፣ ለምን እንደዚህ አልሆነም፣ ለምን እንደዚህ እያንዳንዱን ነገር እያየ የሚጠይቅ ነው ያለው እና ወላጆች የራሳችሁን ሚና እዚህ ላይ ተወጡ እንላለን። ከዛ ጋር አያይዘን አሁን እንግዲህ ያው የቤተ ክርስቲያን ልጆች አሉ። ስፔሻሊ ይሄ ሶሻል ሚዲያ የቲክቶክ ፕላትፎርም ከመጣ በኋላ ደስ የሚልም ነገር አለው፣ ደስም የማይልም ነገር አለው። ከሁለቱም ጋር ነው ሰው እንግዲህ የመረጠው ነው። ቤተክርስቲያን እንዳንተ ይገነባበታል። እንደዚሁ ደግሞ ቤተክርስቲያን እንዲፈርስ ደግሞ የሚደረግበት ደግሞ ሌላም አካውንቶች ይኖራሉና ቲክቶክንና ቤተክርስቲያንን እንዴት ነው አንድ ላይ አድርገን መጓዝ ያለብን? አሁን ስለ ወጣትነት አወራን። አሁን ደግሞ ስለ ቤተክርስቲያናችን እናውራ። ያው ቤተክርስቲያንን የሚጠብቃት እግዚአብሔር ነው። ከዛ ወረድ ሲል ደግሞ ወጣቶች ናቸው። አይተናል በብዙ ነገርም ስላየን። እነዚህ ወጣቶች ደግሞ አብዛኞቹ ቲክቶክ ፕላትፎርም ላይ ያሉ በየሰንበት ትምህርት ቤት ያሉ ናቸው። ያው ይሄ ወጣት በሚባልበት እድሜ ክልል ያለውና የቲክቶክን ፕላትፎርም እና የቤተክርስቲያንን አገልግሎት እንዴት እናስኪደው? ወደ ሶሻል ሚዲያ ነው የምንመጣው። ስንመጣ በጣም ጥንቃቄ ያስፈልጋል። እጅግ በጣም ጥንቃቄ። ቤተክርስቲያን መገንባት አይደለም፣ ቤተክርስቲያን እናፈርስበታለን በማወቅም ባለማወቅም። ስለዚህ ወደ ሶሻል ሚዲያ ስንመጣ ለህዝቡ የምናጋራውን ነገር ጥንቃቄ ማድረግ አለብን። እኔ አባቶች ሲሰደቡ ያየሁት በዚህ ፕላትፎርም ነው። አባቶች መስደብ አይደለም፣ አባቶች በመጡበት መንገድ መሄድ እንኳን ነውር የነበረበት ጊዜ ላይ ነው እኔ ያደግኩት። እንኳን አባቶችን አደባባይ ላይ ላይክ ልናገር ልሰድብ ምናምን ይቀርና ገብቶሻል። ቀሲስ ተብለው መምህር ተብለው ዲያቆን ተብለው አደጋው የዚህን ያህል ነው። ሰዎች ለቤተ ክርስቲያን አባቶች ለቤተ ክርስቲያን የሚሰጠው ትልቅ ነገር ያፈርሷል። ለዛ ነው ቅድም ያልኩሽ ሶሻል ሚዲያ ላይ ስንመጣ ጥንቃቄ ይፈልጋል እያንዳንዱ እንቅስቃሴያችን። ሌላውን ተይውና እኛ በህይወታችን እንጠነቀቃለን። እኔ አሁን እንደ ድሮ የሆነ ነገር አደርጋለሁ ልልሽ ፈልጌ ሳይሆን ጥንቃቄ አደርጋለሁ። አሁን የምዝናናበት አካባቢ ላይ ከሰዎች ጋር ማወራበት አካባቢ ላይ የስራ ቦታዬ ላይ ጥንቃቄ አድርጌ ነው የምንቀሳቀሰው። ቢኮዝ በእኔ ሰው እንዳይሰናከል ገብቶሻል። ሶሻል ሚዲያ ላይ ቤተክርስቲያን እያልኩ ነው። ስለ ቤተክርስቲያኔ ሞጋችም ተከራካሪም እየሆንኩ ነው። አሰራለሁ እያልኩ ነው። ቤተክርስቲያን እኛ አይደለም መጀመሪያ እኛ አይደለም እኛንን መሰራት ያለብን። ስለዚህ በጣም ጥንቃቄ አደርጋለሁና ቤተክርስቲያንና ሶሻል ሚዲያ እኩል ማስኬድ ይቻላል። አሁን ላይ ያለው ነገር ግን እኩል እያስኬድን ነው። በጣም አደጋ ነው። እንደው የበላይ አካላቶች ከመገፋፋት ወጣቱንም ከመስመር ከማስወጣት ምናምን ተቆጥበው ልጆቻቸውን ሰብሰብ አድርገው ቅፍ አድርገው እንዴት መሄድ እንዳለበት ቢያስተምሩ። አሁን ይሄ መራራቁ ክፍተቱ ነው ቤተክርስቲያንና እንትን ቲክቶክ ላይ ያለውን ነገር በጣም የሆነ እንደዚህ እንዲሄድ ያደረገው። አይተሹ ከሆነ አንዱ ባንዱ ላይ ነው እየሄደ ያለው። ያ ደግሞ ለቤተክርስቲያን አደጋ ነው። አሁን ላይ እኮ 90% የሚሆነው ኦርቶዶክስ አማኝ እኮ ሶሻል ሚዲያ ላይ ነው ያለው፣ ያውም ቲክቶክ ላይ ቅዳሴ ላይ የሚጠብቅ ወጣት ነው ያለው። ስጋው ደሙን በላይቭ መቀበል የሚፈልግ ትውልድ እየተፈጠረ ነው ያለው። ስለዚህ አደጋ ላይ ነን ማለት ነው። አሁን ላይቭ የምንገባባቸውን ሰዓቶች ማወቅ መቻል አለብን።
አንድ የቤተ ክርስቲያን የተለያዩ ነገሮችን እዚህ ሶሻል ሚዲያ ላይ ማንጸባርቅ ነኝ ብለሽ ታላቁ የአብይ ጾም ቅዳሴ እየተደረገ አንቺ ከ6 ሰዓት ጀምሮ እስከ 9 ሰዓት ላይቭ ላይ የተለያዩ ሀሳቦችን እየሰበሰብሽ ምናምን በቃ ሰዎችን እንትን የምትይ ከሆነ የቱ ጋር ነው ታዲያ ቤተ ክርስቲያንን የጠቀምሻት? እንደው እነዛ ሰዎች አንቺ ጋር የሚመጡ ሰዎች ወደ ቤተ ክርስቲያንን ባይሄዱ ቢያንስ ከሶሻል ሚዲያ ራቅ እንዲሉ ማድረግ መቻል አለብሽ። እዛ የቤተ ክርስቲያንን ነገር ትተው ልቦናቸው ወደ ሌላ እንኳን ባሉበት አሁን በብዛት ያው ሰዎች እንደዚህ አይነት ጥያቄ ስታነሽላቸው እኛን የሚከተለን በውጭ ዓለም ያለ ሰው ነው፣ ከሀገሩ ውጭ ያለ ነው። ስለዚህ ምንም ችግር የለውም። ሀገር ውስጥም ያለው እንዲህ ሳሪ አዲስ አበባ ላይ ጉባኤ እናዘጋጃለን እኛ ጉባኤ ኒቆዲሞስ የሚል በሰፊው በኋላ እነግርሻለሁ። የለም ጉባኤ አዘጋጅተን የሚመጣ የለም። ታምኛለሽ? ገጠር ላይ ጉባኤ አዘጋጅተን እራት በልተን እንምጣ ወይ ታስተምሩን አላችሁ ወይ ብለው መምህራን ይጠይቃሉ። ገጠር ላይ አዲስ አበባ ላይ ጉባኤ አዘጋጅተሽ ሶሻል ሚዲያ አነቃቂ ናቸው ቪዲዮዎቻቸው ቫይራል ይወጣል የምትያቸውን ሰዎች ሁላ ቪዲዮ አሰርተሽ የማታ ጉባኤ ላይ የሚመጣ ኦርቶዶክሳዊ ወጣት በጣም ትንሽ ነው። እንደ ወጣቱ ራሱ ይመጣል ብለን ያው ትልልቅ ሰዎች ካሉ ነው በስተቀር ምን ሆነሻል? ከመጣም ፎቶ ለመነሳትና ተገኝቻለሁ ብሎ የሆነ ቪዲዮ ፖስት ለማድረግ ስለፈለገ ነው። ከልቡም መጥቶ አይደለም የሚማር። ስለዚህ ሶሻል ሚዲያ የፈጠረው ትልቅ አደጋ አለ ማለት ትልቅ አደጋ አለ። ስለዚህ ሁላችንም ልንጠነቀቅ ይገባል። እኔ ለምን ላይቭ ከፈቱ፣ ለምን እንደዚህ ያወራሉ፣ ለምን እንትን ይላሉ ምናምን የሚል ሙግት ውስጥ አይደለም እየገባው ያለሁት ወይም ያንን አይደለም እያስተላለፍኩ ያለሁት። ግን ላይቮቻችንን የምንከፍትባቸው አሁን ብዙዎቻችን ከማታ 1 ሰዓት በኋላ አረፍት ነን፣ ቤታችን ነው የምናሳልፈው። ቀን ስራ ቦታችን ላይ ሆነን ማየት መመልከት እንፈልጋለን። ከሮብ አርብ ውጪ ከነዚህ ከሰባቱ አጽዋማት ውጪ በጣም ብዙ ቀን አለ። ከቅዳሴ መልስ ቤታችን ነው የምናሳልፈው ምናምን። እነዚህን ጊዜያቶች መጠቀም እንችላለን። የሆነ ጊዜ ቲክቶክ የሚባለው ነገር ስታክ ቢያደርግስ? እሱን ነው የምፈራው። በነገራችን ላይ እሱን ነው የምፈራው። ይሄ ሶሻል ሚዲያ ላይ የሰበሰብነው ሰው ወደ ቤተ ክርስቲያንም ሳናስገባው ቤተ ክርስቲያንም እንዲገኝ ሳናደርገው በጣም ትልቅ አደጋ ነው። አዎ ያነሳልኝ። እኔ ራሴ አንዳንድ የሚገርም ነገር ሳስበው አሁን ቲክቶክ ባይኖርስ ብዬ አስባለሁ። አስበው አሁን ቲክቶክ ላይ በጣም ብዙ ወጣቶች አሉ፣ የኛም ልጆች ነው የሚያስተምሩ፣ ወንጌልን እየሰበኩ እያስጠመቁ እየመለሱ ያሉ ልጆች። እሱም እንዳለ በጣም ጥሩ ነው። ግን ሶሻል ሚዲያ ላይ ሰብሰብናቸውም ደግሞ አንድ ጎራ ማስያዝ አለብን። እንዳልከው ነው። ነገ የሆነ ጊዜ ላይ ተዝከለ ኢንተርኔት ለወራት ተቋርጦ ነበር። አሁን እንደዛ ቢሆንስ ቢቋረጥስ የሚል ሀሳብ እኔ ራሴ ይመላለስብኝ ነበር። አዎ እሱም ብቻ ይልሽ አሁን የቲክቶክ በጎንም ነገር በዚሁ ማንሳት አለብን። ያው እህት ወንድሞችንም ቅራኔ ውስጥ እንዳይከት ጥቅም አለው፣ ኃይለኛ ጥቅም አለው። እንዳልኩሽ ቤተክርስቲያን እኔ በአንድ ዓመት ሰርቼ ማጠናቀቅ ችያለሁ። በዛ ላይ ከሌላ ቤተ እምነት ልጆችን አንጥተን ወደ ቤተክርስቲያን ህብረት ውስጥ መክተት ችለዋል። በጣም ብዙ ወንድሞች ሊመሰገኑ ሊከበሩ የሚገባቸው እነሱን ማለት አይደለም። ለእንቶ ፈንቱም ደግሞ ቤታችንን እየከፈትን በእንቶ ፈንቱ በወሬ ባሉባልታ ኦርቶዶክሳዊ ባልሆነ ለዛና እንትን ደግሞ ወንድሞችን ለመቀጥቀጥና ለመጥረብም የምንሞክር ሰዎች አለን። ስለዚህ ለምን እንደምንጠቀመው መጀመሪያ ማወቅ መቻል አለብን። እኔ ክርስቲያናዬ በተግባር የማይሰብክሽ አይነት ሰው ከሆንኩኝ ሶሻል ሚዲያ ላይ ዓለማዊ በሆን ነው የሚሻለው። እውነቴን ነው የምልሽ። ምንም መድኃኔዓለም ሲደርስ ነጠላይም በዚህና በዚህ አጣፍቼ መዘመር ማሸብሸብ አይደለም። ያንንማ በዓለምም ያለ እንደውም በዓለም ያለ አይሻልም እንዴ? በጣም ይሻላል። በጣም አማኝ ናቸው። ማርያምን ነው የምልሽ። እኔ በጣም ነው የምገረሙ በዓለም ባሉ ሰዎች ቅንነታቸው። የኛ ልብ እንደነሱ አይደለም። የኔ ልብ የኛ ልብ የኔ ልብ እንደነሱ አይደለም። ስለዚህ ጥንቃቄ ልናደርግ ይገባል። በቃ ለቤተ ክርስቲያን ከሆነ ራሳችንን አሳልፈን የሰጠነው ቤተ ክርስቲያን እንደ ልጅነት ከኛ የምትፈልገው ነገር አለ። ያንን እያደረግን ሙር ደግሞ ከአባቶቻችን ከቤተ ክርስቲያን የበላይ ጠባቂዎች ስለሆነ
እንደው ነገሮችን እኛ እንደ ልጅ እየተቀበልን ብናደርግ የቤተ ክርስቲያን እንትን ውስጥ ቋት ውስጥ መግባት ያው ብዙ ጊዜ የሚነሱ ምክንያቶች አሉ። ማን ያስገባን እንደዚህ አይነት ችግር አለ። እግዚአብሔር ግን ይህንን ነገር የሚያደርጉ አባቶች እንደሚያስነሳ እኔ ባይዘዌ በጣም አሁን የአዲስ አበባ ሀገረ ስብከት ብፁዕነታቸው በረከታቸው ይድረሰኝና መምጣታቸው እንዴት ደስ እንዳለኝ አቡነ ሕርያቆስ በጣም ነው ደስ ያለኝ። በቃ የሆነ የምትመኙ ነገር አለ ቤተክርስቲያንሽ ላይ እንደ ልጅ ልታገለጊ የተለያዩ መንፈሳዊ አገልግሎቶችን ልትሰጪ እንዲያዳምጥሽ የምትፈልጊ የቤተክርስቲያን የበላይ ጠባቂ አለና እሳቸው ሲመጡ በጣም ነው ደስ ያለኝ። በቃ ቢያንስ የሆነ የልጅነታችንን መወጣት የምንፈልገው ሀሳቦች አሉ። ቁጭ ብለን ብንነግራቸው የሚያዳምጡ ጆሮ ሰጥተው ይሁንም አይሁንም እኮ የሚያዳምጡን የሚሉን አባት ስለተገኙልን እኔ እንደኔ ደስ ያለው ይኖራል ብዬ አስባለሁ። አብሶ ደግሞ የአባታችንን አገልግሎት የሚያቅ በደንብ የሚያቅ ሰው አዲስ አበባ አካባቢ ላሉ ወጣቶች አሁን ብዙ ጊዜ የሆነ ቢሮ ስንሄድ ቤተ ክህነት ውስጥ አያስገቡንም፣ እንዲህ አይነት ችግር አለ፣ እንዲህ አይነት ችግር አለ፣ የተለያዩ ችግሮች ይነሳሉና አሁን ይሄ ነገር የሚፈታበትም ጊዜ ነው። እድላችንንም ተጠቅመን ኦርቶዶክሳዊ ህብረታችንን አዲስ አበባ ላይ በጣም የምናጠናክርበት ስብስባችን በጣም ቆንጆ የሚሆንበት ብዙ አገልግሎቶችን የምናገለግልበት ጊዜና ሁኔታዎች አሁን ነው ብዬ አስባለሁና እኔም እንደዛ ነው ማስበው። በዚህ አጋጣሚ ለብዙ አባታችን ለብዙ አቡነ ሕርያቆስ መልካም የሥራ ዘመን እንመኛለን። ለሳቸው ብቻ ሳይሆን ከሳቸው ጋር ለተሾሙ ብፁዓን አባቶች እንዳለ እንግዲህ እግዚአብሔር አምላክ መንፈስ ቅዱስ ከፊት እየመራቸው የአገልግሎት ዘመናቸውን የሥራ ጊዜያቸውን ያሳምርላቸው እንላለን። በዚህ አጋጣሚ መልካም ምኞታችንን እንገልጻለን። ከዚህ ጋር በተያያዘ እንግዲህ የሆነ በቲክቶክ ብቻ አልተገደብክም፣ ከፍ ብለህ ደግሞ በዩቲዩብ መተሃል። ቤተ ሀጌ ከስሙ እንነሳ እና የሚሰራቸውን ስራዎች ንገረኝ። አመሰግናለሁ። አሁን እዚህ ጋር ሰፊ ጊዜ ስለምወስድ ብዙም ማዳማጭ እፈልጋለሁ። ምን አለ መሰለሽ፣ በመጀመሪያ ደረጃ ቤተ ሀጌ የሚለው ያው ከትንቢተ ሀጌ ላይ ነው የተወሰደው። የኛ የቤተ ሀጌ ሚዲያ ስትገቢ ዩቲዩብ ላይ ስትገቢ በእኔ ዘመን ቤተክርስቲያን አትዘጋም ነው። እኔ ወደ ሶሻል ሚዲያም በደንብ በርትቼ እንድቀጥል ያደረገኝም በሶሻል ሚዲያ እንድታገል ያደረገኝም ይሄ ነው። በእኛ ዘመን ብዙ ቤተክርስቲያናቶች እየተዘጉ ነው። ያው ወደ ተራራው ሙጡ እንጨትንም አምጡ ቤቴንም ስሩ ይላል ትንቢተ ሀጌ ላይ። ትንቢተ ሀጌ ላይ የሚናገረው ይሄንን ነው። የእግዚአብሔርን ቤት ስለ መስራት ኃይል በብዛት የሚያወራው። ስለዚህ ቤተ ሀጌ የሚለውን ስሙን ከዛ ነው የወሰድነው። ስራችንም ያ ነው። በእኛ ዘመን የሚዘጋውን ቤተክርስቲያን ቁጥር መቀነስ፣ በእኛ ዘመን የሚዘጋ ቤተክርስቲያን እንዳይኖር በዕጣን በጧፍ በዘቢብ በአገልጋይ ደሞዝ እጦት ምክንያት የምትዘጋዋን ቤተክርስቲያን ማስቀረት ነው የኛ ዓላማ። ስለዚህ ቤተ ሀጌ ሚዲያ የተቋቋመው ለዚህ ዓላማ ነው። ከመሰረት ነው 1 ዓመት ከ8 ወር አካባቢ ሆኖናል። አንድ ይሄ ይሁን እንጂ ከዛ ባለፈ ቤተክርስቲያን ውክልና አልሰጠችንም እንድንለምን። ስለዚህ ለምንድን ነው በዩቲዩብ መተን ዩቲዩብ እንደምታውቂው የሆኑ ቪዲዮዎች ፖስት ታደርጊያለሽ። ያ ቪዲዮ ከታየልሽ ነጮች ገንዘብ ይከፍሉሻል። እኔ ብዙ ኦርቶዶክሳውያን እንደው ከስራችሁ ጎን ለጎን ዩቲዩብ ብትሰሩ ብዬ ብዙ ጊዜ ላይቬ ላይ እናገራለሁ። በቃ ቀላል ገንዘብ ማግኛ ነው። ዩቲዩብ መስራት ቀላል አይደለም፣ ግን ቀላል ገንዘብ ማግኛ መንገድ ነው። ዩቲዩብ ላይ የተለያዩ ሀሳቦችን ብትሸጪ ገንዘብ ነው። ቲክቶክ ላይ እኮ የፈለገ ነገር ብትናገሪ አንበሳ ካልወረደልሽ እና የሆነ ነገር እንትን የለውም። በሚሊዮን የሚቆጠር እንትን ያላቸው ሰዎች ማስታወቂያ ካልሰሩ ላይቭ ገብተው አንበሳ ካልወረደላቸው የቲክቶክ ጥቅም የለውም። ዩቲዩብ ላይ ግን ቢመጡ በሚሊዮን ተከታይ ቢኖራቸው እንደ አንድ ኦርቶዶክሳዊ ወንድም አለ የወይኗ ልጅ አቤል በጣም ዓለምን ቱር ያደርጋል አይደለም። በሚሊዮን የሚቆጠር ገንዘብ ነው የሚያገኘው። ወንድማችን እሺንም ማምጣት ይቻላል። እነማን ያዘዋልንም ማምጣት ይቻላል። በጣም ብዙዎች በዩቲዩብ ህይወታቸውን እየመሩ ነው። የሚፈልጉትን ለትውልዱ የሚጠቅምን ነገር እያመጡ ነው። ስለዚህ በዩቲዩብ ገንዘብ ማግኘት እንደሚቻል እኛ እናውቃለን፣ እናምናለንም ጭምር። ስለዚህ ቅድም እንዳልኩሽ ነው ቤተክርስቲያን ለልመና ውክልና አልሰጠችንም። ቤተክርስቲያንም ለማኝ አይደለችም።
ስለዚህ እስከ መቼ ነው ቤተክርስቲያንን እየለመንን የምናስከፍተው? እስከ መቼ ነው ቤተክርስቲያንን እየለመንን የምናሰራው? ስለዚህ ምንድነው ያደረግነው? ቤተ ሀጌ ሚዲያ የሚለውን አቋቋምንና ከዩቲዩብ የሚገኘውን ገንዘብ ለዚህ ቅድም ላልኩሽ የሚዘጉ ቤተክርስቲያናቶችን ማስከፈት፣ እጣን ቸገረላሉ እጣን መግዛት፣ ጧፍ፣ ዘቢብ፣ የአገልጋይ ደሞዝ ጭምር መክፈል። እሱም ብቻ አይደለም፣ ጉባኤ ኒቆዲሞስ የማታ ተማሪ በየገጠሩ እየዞርን መምህራንን፣ ዘማሪያንን፣ መሳሪያ ተጫዋቾችን ይዘን ከአዲስ አበባ ይዘን እየሄድን ጉባኤ እየዘረጋን ነው የምንገኘው። ስለዚህ ይህንን የምናደርገው ከዩቲዩቡ በሚገኘው ገንዘብ ነው። ስለዚህ ልመናን አላስቀረንም። ይህንን አድርጉ ይህንን አንጡ የምንለውን ነገር አልተውንም። በምንፈልገው ፍጥነት አልሄደልንም። አምናለሁ የተደገፍኩት መድኃኔዓለም ነው። ትልቅ ደረጃ ደርሼ ህልሜን እንደማሳካ አሁንም እየታገልኩ ነው። ከዩቲዩብ ብዙ ገንዘብ አናገኝም እኛ 40 ሺህ ብር 50 ሺህ ብር እሱም አንድ ዓመት አካባቢ ሆኖናል መክፈል ከጀመረ ዩቲዩብ። ያው እንደምታውቂው መንፈሳዊ የዩቲዩብ ቻናሎች በሚፈለገው ፍጥነት የማያድጉ ተመልካችም የላቸውም። እንደው አሁን ቲክቶኩ የተሻለ ነው። ብዙ መንፈሳዊ ትውልድን እየፈጠረ ስለሆነ እንደ ወደ ዩቲዩብ ገብቶ ማየትም መመልከትም ስለሚፈልግ ነው እንጂ በጣም አስቸጋሪ ነገር ማለት መንፈሳዊ ሚዲያን ማቋቋም ነው። በጣም አስቸጋሪ ነው። እኔ በኢቲ አርት እንዴት እንደምቀና ልነግርሽ አልችልም። ሁሌ እለዋለሁ ለምን ያህል ማዶት ለኢትዮጵያን ሲያዘጋጅ በቃ በጣም ነው የምቀናው። መች ነው ምን ያህልን በልጮ የሚሄደው ምን ያህልን አይነት ፕሮጀክት ይሄ መንፈሳዊ ቅናት ነው። ያው ቤቲ ስለሆነን እንደ ልቤ ልናገር ምን ያህል እንደምቀና ልነግርሽ አልችልም። ምን ያህል እንደምቀና አንድ ምን ያህል ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቂ አይደለም። አንድ ኢቲ አርት በቂ አይደለም። ለውጥም አይመጣም። እንዴ ቤተክርስቲያን እኮ ተዝቆ የማያልቅ ዓለም ሊያየው የሚገባ ብዙ ነገር ያላት ናት። ስለዚህ ብዙ የዩቲዩብ ቻናሎች የቲቪ ፕሮግራሞች ሳተላይቶች ሊኖሯት ይገባል። እንዴ 180 ሚሊዮን አማኝ ያላት የምትባል ቤተክርስቲያን ያላት እንደው በብፁዕ አባታችን አንድ ስልጠና ሰልጥነ ነበረ። እዛ ላይ ስልጠናው ላይ ዳሰሳ እየተደረገ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለት ነው፣ ማህበረ ቅዱሳንና ዮቲሲ ያላት ሌላ የላትም። በብዛት እነ ኢቲ አርትም እነ ቀንዲልም የተለያዩ የዩቲዩብ ቻናሎች ናቸው። የላትም፣ ሚዲያ የላትም። ሌሎች ቤተ እምነቶች እንትን ሲባል አንድ ቤተ እምነት ከ50 በላይ የሳተላይት የቲቪ ምናምን እንትን አላቸው። እንዴ ምን ሆነሻል? ልንነቃ የሚገባበት ሰዓት እኮ ነው። እንዴ ልንነቃ የሚገባበት ብዙ ኢቲ አርት ሚዲያዎች ያስፈልጋሉ። ብዙ የተለያየ ስም ያላቸው ብዙ ቤተ ሀጌ ሚዲያዎች ያስፈልጋሉ። ብዙ ቦታ መድረስ አለብን። እየተበላን ያለነው ለዛ ነው። እነሱ ጥቂት ምዕመን ጥቂት አማኝ የሚባሉ ሰዎችን ይዘው ዓለምን ለመቆጣጠር እየሞከሩ ነው። ሶሻል ሚዲያውን ለመቆጣጠር እየሞከሩ ነው። 98-99% በላይ የነሱ ነው የሚበዛው። እኛ እርስ በራሳችን በመገፋፋትና እርስ በራሳችን በመጣጣል ላይ ተጠማምደናል። ከዚህ እንውጣ። ከዚህ ወጥተን ብዙ ኢቲ አርት ሚዲያዎች ያስፈልጋሉ። ብዙ ቤተ ሀጌ ሚዲያዎች ያስፈልጋሉ። ብዙ ቀንዲል ሚዲያዎች ያስፈልጋሉ። ብዙ ያልጠራኋቸው እና 21 ሚዲያ ምናምን በጣም ብዙ እንደዚህ ያስፈልጋሉ። ነገርኩሽ 1000 ሚዲያ ቢመጣ ለ1000 ሚዲያ የሚበቃ ብዙ ነገር አለ። እንዴ ኢቲ አርት አንድ ፕሮግራም ቢኖር በጣም እርግጠኛ ነኝ 5 ፕሮግራም ቢኖር 5 ቦታ ኢቲ አርት መገኘት አይችልም። አይደል? አይቻልም። በቃ አይሆንም። ይሄ ሪያሊቲ ነው። 2 ቦታ ምናምን ላይ ነው ያለው። 2 በቃ ወሳኝ የሚባሉ ቦታዎች ላይ አለ። ከዛ በኋላ 3ቱ ላይ መድረስ አይችልም። የፕሮዳክሽንም ዕቃ የለውም፣ አብሮትም ይሰራም የለም ምናምን። በዛን ያህልም አልመጣም እሱ። ያው ምሳሌ እያደረገን እንሂድ። ስለዚህ ቤተ ሀጌ ሚዲያ አቋማችን ይሄ ቢሆንም በብዙ መዳረስ እንፈልጋለን። ቀደም እንዳልኩሽ ጉባኤ ኒቆዲሞስ በሰፊው ሊሰራበት የምንፈልገው ነገር ነው። ቀደም ነግሬሻለሁ። አሁንም ደግሜ የምነግርሽ ነገር ገጠሩ ላይ ወንጌል መሰራት አለበት። በቃ ጉባኤ ስናዘጋጅ አረካ ጂንካ የሚባል አካባቢ ሄደን ነበረ። ጂንካ የሚባል አካባቢ ሄደን ከመምህር ጋር
መምህር ነቃ ጥበብ ጋር ኢንጂነር ነቃ ጥበብ ጋር ከሳቸው ጋር ነበር ሄድነውና እራት በልተን እንምጣና ታስተምሩናላችሁ። የዩኒቨርሲቲ ተማሪ ነው እዛ ያለው። ግቢው ሞልቷል። ልነግርሽ አልችልም። በቃ ማታ ነው እንደዚህ በረሃማ አካባቢዎች ላይ ጉባኤ የሚጀመረው። ከ12 ሰዓት በኋላ ነው የሚጀመረው። በጣም ነው ሾክ ያደረኩት ታውቂያለሽ። በዛ በተቃራኒ ደግሞ አዲስ አበባ ስንመጣ ጉባኤ አዘጋጅተን ሶሻል ሚዲያ ላይ እንዲቀሰቀስ እንዲነገር አድርገን የሚመጣው ምዕመን የተዘረጋውን የተደረደረውን ወንበር እንኳን አይሞላም። በዛ ላይ አዲስ አበባ ላይ በጉባኤም በተለያዩ መንፈሳዊ አገልግሎቶች በብዛት የሚሞላው የሴቱ ፓርት ነው። አዎ ለምንድን ነው ወንዱ ላይ የለም? አላቅም። ሁሉም ፕሮግራም ላይ ነው በነገራችን። የትኛውም እኛ ጋር ራሱ አማዶት ብትመጣ ሴት ነው የሚበዛው እና ኢቭን የወንዱን ቦታ ሁላ ሴቶች ናቸው የሚቀመጡበትና ለምንድን ነው ብዙ ጊዜ ጥያቄ ነው። ለምንድን ነው ግን ወንዶች የማይሳተፉ? ስለዚህ ቤተክርስቲያን እዚህ ጋር ነው መስራት ያለባት። እዚህ ጋር መሰራት አለበት። በቃ ኦርቶዶክሳዊ አንቂነን የሚሉ ሚዲያዎች ምናምን የሚያስፈልጓት ቤተክርስቲያን ለዚህ ነው አልኩሽ። ልጆቿ መሰብሰብ አለባቸው ቤተክርስቲያን። የኛ አቋም ነው ይሄ፣ የቤተክርስቲያንም አቋም ነው። የማታ ጉባኤ በጣም እየተረሳ ነው። አብሶ በከተማ እኔ በምኖርበት ከተማ ነው ያየሁትን የገጠመኝን ነገር ነው የምነግርሽ። አንዴ ቢሆን ጥሩ ነው፣ ሁለቴ ቢሆን ጥሩ ነው። ከ5 ከ6 በላይ ይሄ ፐብሊክ ፊገር የሆነ መምህር ወይ እንትን ታዋቂ የሆነ ካላመጣሽ በስተቀር ሊቃውንት ጠርተሽ ጉባኤ ዘርግተሽ ሰው አይመጣልሽም። ቅድም እንዳልኩት ነው የሚመጣው እዛ ጉባኤ ላይ ተገኝቻለሁ ብሎ ቪዲዮ ለመፖሰትና ምናምን ካልሆነ በስተቀር ከልቡም እየመጣ የእግዚአብሔርን ቃል እየተማረ አይደለም። በዛ በተቃራኒ በጣም እንድደሰትና በጣም በብዙ አገልግሎቶች እንደመጣ የሚያደርገኝ የገጠሩ ነው። ስለዚህ ሰው ትኩረት ማድረግ አለበት። ብዙ የዩቲዩብ ሚዲያዎች ያስፈልጋሉ። ብዙ የቲቪ ሚዲያዎች ያስፈልጋሉ። ሶሻል ሚዲያውን በደንብ አድርገን ልንቆጣጠረው ይገባል። አሁንም አቋሚ ነው፣ ወደፊትም አቋሚ ነው እና ቤተ ሀጌ ሚዲያ የተቋቋመው የተመሰረተውም ለዛ ነው። እግዚአብሔር የተመሰገነ። ስንት ሰብስክሪፕሽን አለው? ወደ 121 አካባቢ 121 ሺህ ሰብስክራይብ አለው። ብዙ ያሰብናቸው መንፈሳዊ ፕሮግራሞች አሉ። እነሱን እንዳንጀምር ያደረገ ቅድም እንዳወራዎች ነው። ኦርቶዶክሳዊ ሚዲያዎችን ሳፖርት የሚያደርግ የለም፣ የሚያግዛቸው ባለ ሀብት የለም፣ ተቋማት የሉ። እኔ 1 ዓመት ከ8 ወር እንድጓዝ ያደረጉኝ ቲክቶክ ላይ ያሉ ኦርቶዶክሳውያን ናቸው። ጉባኤ ልናዘጋጅ ነው እንደዚህ ወደ 9 ወር ጉባኤ አዘጋጅተናል። ጉባኤ ኒቆዲሞስን 1,180,000 ብር ጨርሰናል። ታምኛለሽ? ለካሜራ 3 ካሜራ ነው ይዘን ወደ ቦታው የምንጓዘው። ካሜራ ተከራይተን ነው። በዚህ አጋጣሚ የኢቲ አርት ቤተሰቦች ካሉ ካሜራ ይግዙልን ለማለት እንፈልጋለን። የፕሮዳክሽን አዎ ቢኮዝ ቁጭታችንንም ለመናገር ነው እዚህ ሚዲያ ላይ የመጣሁት። በጣም የምናደድበት ነገር ስላለ ኦርቶዶክሳዊ ሚዲያዎች ለምንድን ነው በባለ ሀብት የማይደገፉት? የኔም ጥያቄ ነው። ለምንድን ነው የማይታገዙት? ለምን? ችግሩ ምንድን ነው? ብዙ ኦርቶዶክሳዊ ሚዲያዎች ቢኖሩ ምንድን ነው ችግሩ? ሳሪ እኔ አሁን ሰሞኑን የተጀመረ አንድ የህፃን ፕሮግራም አለ። በጣም ነው ደስ ያለ። ከኔ በላይ የሆኑ ሰዎች የሆነ ስራ ይዞ ሲመጡ በጣም በቃ አቀናለሁ። መንፈሳዊ ቅናቱ ያድርብኛል። ልሰራ አስቤ የነበረ ፕሮግራም ነው። ታምኛለሽ? የልጆች ፕሮግራም ግን ሳፖርት የሚያደርገኝ ሰው አጣሁ። በጣም ብዙ ቢሮዎች አንኳኩቻለሁ። ሐሳቤን ቁጭ ብዬ በእናታችሁ ስሙኝ፣ ትላልቅ ባለሀብቶች ቢሮ ቁጭ ብዬ ዶክሜንት ይዤ እንደዚህ ልናደርግ ነው፣ ለትውልድ የሚጠቅም ነገር ነው እና ስሙን ብችሉ አግዙን፣ ደግፉን፣ አድርጉልን እና እሸቱ ሲጀምረው በጣም ነው ደስ ያለኝ። በቃ እኔ አስቤው ነበር፣ እሸቱ ጀመረው። እሸቱ ብቻ በቂ ነው አይደል? እኛ ደግሞ በመንፈሳዊ ደግሞ አድርገን መምጣት አለብን አይደል? ልጆቻችን ውዳሴ ማርያም በዚህ አይነት መንገድ ማስተማር አለብን። ዝማሬ በእንደዚህ አይነት መንገድ ማወቅ አለባቸው። አንድ የሆነ ዩቲዩብ ላይ የሆነ አንድ አለ ስፓይደር እና ኮኮማሊ ነው ምን የሚሉት እሱ አንተ ጋር ማሰልችታል። ኧረ በእናትሽ እንዴ! በየሁሉም የልጄ 75% ልብስ ስፓይደር ማን አለ
ስለዚህ ኦርቶዶክሳዊ ሚዲያዎችን ሳፖርት የሚያደርጉ ባለሀብቶች መምጣት አለባቸው ወደፊት። እውነቴን ነው የምልሽ፣ በጣም እንበላለን። ይሄ የተመሳሳይ ጾታ ግንኙነት በጣም እየሰፋ ነው፣ አደጋ ላይ ነው ያለነው። ስለዚህ ትውልዱን ማዳን የምንችለው በእግዚአብሔር ቃል ነው። የት አለ? ስለዚህ ሶሻል ሚዲያ ላይ ነው ያለው። ዘመኑን ዋጁት ተብለን የለ? ዘመኑን ዋጅተን በሶሻል ሚዲያ ልጆቻችን ኦርቶዶክሳዊ ልጆቻችን ያሉበት ቦታ ላይ ሆነው መንፈሳዊ አገልግሎት እንዲያገኙ ልንመግባቸው ይገባልኝ። ስለዚህ ያንን ደግሞ ለማድረግ እርዳታ እንፈልጋለን፣ እገዛ እንፈልጋለን። እንዴ በጣም ትላልቅ ባለሀብቶች እኮ ኦርቶዶክሳውያን ናቸው። ኦርቶዶክሳውያን ናቸው። የትኛውንም ኦርቶዶክሳዊ ሚዲያ ሳፖርት ሲያደርጉ ታይቶ አይታወቅም። እኔ አንድ ማስታወቂያ አሰሩኝ ብዬ አንድ ድርጅት ሄጄ ነበር። በጣም የተናደርኩበትን ነገር ልንገርሽ። ያ ኦርቶዶክሳዊ ባለሀብት ነው ብዬ ነው እኔ ሄድኩት እዛ። አየውና ቲክቶኬን መጀመሪያ ሐሳቤን በጣም ተረዳኝ፣ ሰማኝ ምናምን። ቲክቶኬን ቼክ ሲያደርገው መንፈሳዊ ኮንቴንት ነው ማስተላልፍበት፣ ለኛ ድርጅት አይሆንም። እኛ ለሌሎች ቤተ እምነት አማኞች ምናምን ፕሮዳክት የተለያዩ ሽያጮች ስለምናደርግ እናንተ ላይ አንተ የቲክቶክ አካውንት ላይ ማስታወቂያ ካሰራን ገበያችን ይቀንስብናል አለኝ። በጣም ነው የደነገጥኩት፣ በጣም ነው ሾክ ያደረኩት። ኦኬ የሚፈለገው ሁለቱንም እንድንሆን ነው። ገብቶሻል? ዓለማዊ መንፈሳዊ ሆነ እንድንንቀሳቀስ ነው የሚፈለገው። ስለዚህ እኔ ደግሞ አሁንም ወደፊትም አቋሜ መድኃኔዓለም እንደሚረዳኝ አምናለሁ፣ ረድቶኝም ያውቃል። አሁንም ወደፊትም እግዚአብሔር ቀን አለው፣ በቃ ጊዜ አለው። እኔ መኪና ውስጥ ብገቢ እግዚአብሔር እጁ ሰፊ ነው ይላል። በቃ እግዚአብሔር እጁ ሰፊ ነው፣ ሊያከናውን ሊሰራ ያንን ነገር ሊያሳካ የፈለገበት የሆነ ቀን አለ ብዬ አምናለሁ። ለዛ ነው 1,800,000 ብር አውጥቶ የ8 ወር ጉባኤ ተዘጋጅቶ እኛም በቀደም ነው ሂሳቡ ሲሰራ የደነገጥ ነው። እንዴ ይሄን ያህል ገንዘብ አውጥተናል እንዴ? ይሄንን ገንዘብ ሴፍ ብናደርግ ቅድም እንዳልኩሽ ካሜራ የለንም፣ ተከራይተን ነው የምንሰራው። በአንድ ጉባኤ ቢያንስ በትንሹ 3 ካሜራ ያስፈልጋል። 7500 ብር ነው የምንከራየው ሳሪ። ለዛውም እናንተ የምትሰሩበትን ይሄ ዘመናዊ ካሜራ አይደለም፣ የደከመ በደከመ ካሜራ እየሰራ ያ ለአንድ ባለሀብት ኢዚ ነው። በዱቤ እንኳን እንዲሰጡ እንሞክረናል። ስለዚህ ችግሩ ባለሀብቱ ኦርቶዶክሳዊ ሚዲያዎችን ሳፖርት ማድረግ አይፈልግም። ስለዚህ ራሳቸው ሊመረምሩ ራሳቸው ሊያዩ ይገባል። ብዙ ልናጋራቸው የምንፈልጋቸው ነገሮች ሳር ያሉ ገዳማቶቻችን በኢቲ አርት ብቻ ተዳሶ አያልቁ። የቤተ ክርስቲያን ስርዓቷ በኢቲ አርት ብቻ ቀርበው አያልቁ። በጣም ብዙ በዓላቶቻችን ብዙ ሰው አሁን የመስቀልን በዓል እናንሳ፣ ብዙ ሰው ትኩረት አድርጎ እዚህ መስቀል አደባባይ ነው አይደል አዲስ አበባ ላይ ያለው ትኩረት አድርጎ ሁሉም እንትን የሚለው ባህር ዳር ላይ፣ ወላይታ ላይ፣ ሀዲያ ላይ፣ አርባ ምንጭ ላይ ትላልቅ የመስቀል ፕሮግራሞች እኮ ይከናወናሉ። እነሱን ማን ይሸፍናቸው? ሁላችንም የሚመቸን የሚቀርበን መስቀል አደባባይ ላይ ትኩረት አድርገን፣ ስለዚህ በየቦታው ተበታትነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆኑ በዓላት በዓለም ላይ ለሚገኙ ኦርቶዶክሳውያን ልናጋራ ይገባል። አሁን ለምሳሌ ከደቡብ አካባቢ የመጣ ሰው የደቡብ የመስቀል ስርዓት ባለበት ሀገር በአረብ ሀገርም በአውሮፓም በየትም ቦታ ሆኖ ማየት ይፈልጋል። በጣም ብዙ ሰው ይፈልጋል፣ ግን የሚያሳየው አካል የለም። ቅድም እንዳልኩሽ ሁላችንም አዲስ አበባ መስቀል አደባባይ ላይ ነው ያለነው። ስለዚህ ሶሻል ሚዲያዎቻችን ተደግፈው በባለ ሀብት እገዛ አግኝተው ብዙ ሰርተን ብዙ አትርፈን ቅድም እንዳልኩሽ ልመናን አስቀርተን በሶሻል ሚዲያ የምናገኘውን ገንዘብ ለዚህ ዓላማ ለዚህ ነገር አድርገን ቤተክርስቲያናችንን እንደ ልጅነት ማገዝ ይኖርብናል። የራሴ የምቆጭበትን አይነት መልእክት ነው ያስተላለፍኩ። የሆነ ጊዜ ትዝ ይለኛል እንደው የዛሬ 2 ዓመት ይሁን 3 ዓመት አካባቢ የመስቀልን ክብረ በዓል እኛ ከሻሸመኔ ነበር ቀጥታ ያስተላለፍ ነውና በጣም ነበር ሰው ደስ ያለው። ለካ እንደዚህ ይቻላል እንዴ እንደዚህ ማድረግ ለካ እንችላለን የሚለው ነገር ሰው ውስጥ አሳድረናል። የሆነ ጊዜ ደግሞ ትዝ ካለ ለሰሜን ወሎ
መሰለኝ ሀገረ ስብከት ገቢ አቡነ ኤርሚያስ ለሚመሩት ሀገረ ስብከት የገቢ ማሰባሰቢያ ሚኒሌም አዳራሽ ነበርና በረከታቸው ይደርብንና ብፁዕ አቡነ ጴጥሮስ ምን አሉ መሰለ ቅድም በኒ ዘመን ቤተክርስቲያን ተዘጋም ለቤተክርስቲያኑ ሁሌ ትለምናለች ይችላልከው ማለት ነው እያንዳንዱ ክርስቲያን ስፔሻሊ በጾምኛ ኦርቶዶክሳውያን ከአመት ውስጥ አብዛኛው የጾም ወቅት ነው የቁርሱም ቁጭ ቢያደርግ ቢደምርና ቢያስቀምጥ ቤተክርስቲያን መቼም ቢሆን ወጣት ለምንም ነበር ያሉት ነገር ትዛልኝና ካንተ ጋር ተመሳሳይ ነገር ነው ያለው ሰፖርት ለምን እንደሆነ እኔም አይገባኝም ይሄ የኦርቶዶክሳውያን ነገሮች ስፔሻሊ ሚዲያዎች አሁን ዘመኑ የሚዲያ ስለሆነ ሁሉም ነገር የሚደረገው በሚዲያ ነው ለምን ሰፖርት እንደማይደረግ አንተ አብራርተዋል እዛ ላይ ምንም ምላሽ አልሰጥም ግን ቆም ብለን ማሰብ ያለብን ነገር ነው ይሄ እንደ ቀላል የሚታይ ነገር አይደለም እንደ ቀላል አትውሰዱት ቆም ብላችሁ ባለሀብቶችም ይሄን ማድረግ የምትችሉ ኢቭን እኮ በገንዘብ ይቻላል በሀሳብ ሰፖርት ማድረግም ይቻላልና ይሄ ነገር ቆም ብለን እናስብ እንደው ወደ መጨረሻ ጥያቄ ስመጣ ቤተ ሀጌና የሆነ የሰማቷ ቀጣይ እቅዳቸው ምንድነው በቀጣይ በምን እንጠብቃቸው በጣም አመሰግናለሁ ብዙ ነገሮችን ለማንጸባረቅ የሆነ እሳት ጉርሼ ነበር የመጣውትና ለምንድን ብዙ ቁጭት አለኝ በቤተ ክርስቲያኔ ላይ በጣም ብዙ ቁጭት አለኝ እንደው ስለ መድኃኔዓለም ይህንን ቪዲዮ የሚመለከቱ ሰዎች እርዳታቸው ያስፈልገናል ጥቂት ነገር ያድርጉና ብዙ ለትውልዱ የሚጠቅም ነገር እኛ እንስጥ እውነቴን ነው የምልሽ ረጅሙ ጊዜያችንን አጥፍተን በዚህ በሶሻል ሚዲያ የሚያስፈልጉ የቤተ ክርስቲያን ለልጆቻቸው የሚያስፈልጓቸው ነገሮች እናጋራቸው ስለዚህ ገዛቸው አይለየን የመጀመሪያው እንዳልኩሽ ቅድም ካሜራ እንፈልጋለን እግዚአብሔር የተመሰገነ ይሁን ቲክቶክ ላይ ባሉ ኦርቶዶክሳውያን ቤተሰቦቻችን በቋሚነት እስቲል አሁን ድረስ የሚረዱኝ ሰዎች አሉ ከዚህ ከቤተ ሀጌ ሚዲያ አገልግሎት እንዳንወጣ የሚያደርጉ እነሱ ናቸው አሁን የዛሬ ወር እኛ ወደ 100 ምናምን ሺህ ብር ብታምኝም ባታምኝም ከራሴ አውጥቼ ነው ጉባኤዎችም የተለያዩ ፕሮግራሞችም የተሸፈኑት ቀጣይ አልችልም እኔም ቤተሰብ አለኝ ህይወት አለኝ ምናምን አልችልም እንደዛ አድርጎ መቀጠል አልችልም ያለው አማራጭ ያን ሚዲያ መዝጋትና ማቋረጥ ነው ወይም ደግሞ አቅም እስክናገኝ ድረስ ነው የራሳችን ስቱዲዮ አለን ያንን ሁላ ዘጋን ማለት ኦሬዲ ያ ስቱዲዮ ይዘጋል ቦታ እንለቃለን እንደ ድጋሚ ከዜሮ መጀመር ሊኖርብን ነው ማለት ነው ስለዚህ አሁንም ይሄንን የሚመለከቱ አቅም ያላቸው ሰዎች ግዴታ ባለሀብት መሆን የለባቸውም አመት ከ8 ወር ስንጓዝ ባለሀብት አይደለም እዚህ ያደረሰ ኦርቶዶክሳዊ ባለማህተብ አላማችን የገባቸው ሐሳባችንን የተረዱ ልበ መልካም የሆኑ አብሶኔ ቲክቶክ ቤተሰቦችን በጣም ነው የማመሰግነው መድኃኔዓለም ሁሌ በሄዳችሁበት ይቅናችሁ ብር ስለሰጣችሁ ምናምን አይደለም ሐሳቤን ስለተረዱኝ በእኔ ዘመን ቤተክርስቲያን አትዘጋም አሁንም አቋሚ ነው ወደፊትም አቋሚ ነው እኔ ቲክቶክን እስከ መሸጥ ደረጃ ደርሼ ነበር ቲክቶክን እስከ መሸጥ ደረጃ ቢኮዝ ይሄንን ሐሳብ ከግብ አደርሳለሁ ብዬ ከግብ ማድረስ አለብኝ በቃ ይሄ ትልቅ ሚዲያ አድርገናል አሁን የቀረን ጥቂት ነገር ነው በጥቂት ነገር ጥንት ጠላታችን ዲያብሎስ ሊያሸንፈን ነው እንዴ ስለዚህ ይሄንን መፍትሄ እናደርግና እኔ በአዲስ ቲክቶክ እመጣለሁ ለቤተሰቦች ይቅርታ ጠይቃለሁ ለድርጅቶች ምናምን ሁላ ይሄንን ትፈልጉታላችሁ ይሄንን አካውንት ልሸጦ አስቤ ነው ሁላ ብዬ በውስጥ ኢንቦክስ አድርጌላቸው ነበር እግዚአብሔር ይመስገን እግዚአብሔር ነው መሰለኝ የከለላቸው እነሱም መልሰው የላኩላቸውን ቴክስት አልመለሱልኝም እንግዲህ የሆነ ሐሳብ አለው ማለት ነው እኔ ልጁ ላይ ሊያከናውን የፈለገው የሆነ ነገር አለ ብዬ ስለማምንና ኦርቶዶክሳዊ የሆነ በሙሉ ቤተ ሀጌ ሚዲያን ኢቲአርት ላይ መተን ያው እየለመንን ነው ሳፖርት አድርጎ አግዙ ቀጣይ ምን ሐሳቦች አሉ ስለ ልጆች ስለ ህፃናት ብዙ አልተሰራ እንደ ኦርቶዶክሳዊ ኢቲአርት ሚዲያም ሊጀምረው የሚገባ ነው ሌሎችም ሚዲያዎች ለልጆቻችን የምንሰጣቸው ነገሮች አልተጀመሩ እንጨነቃለን ሪሞት ሲይዙ በጣም ነው የምንጨነቀው ቢኮዝ ቀይረው የሚያዩት መንፈሳዊ ነገር የላቸውም እኔ እሸቱ ሲሰራ አልኩሽ እኮ እርፍ ነው ያልኩት በቃ እንዴት ደስ እንዳለኝ ልነግርሽ አልችልም ባህልን ምናምን አሁን ሱሪ ልበሱ ሴቶች ቀሚስ ልበሱ የሚለውን ፓርት አይተሻል ገብቶሻል ምን ለማስተላለፍ እንደፈለገ አይሹ
እንደዚህ ያደርገሽ ነው የምታድኙ ትውልዱ። ይሄ ቅድም ያልኩት ነገር ይሄ ተመሳሳይ ጾታ ጋብቻና ግንኙነት ለቤተ ክርስቲያንም ለምዕመናም በጣም አደጋ ነው። ወደፊት ምንፍቅናና ይሄ ስሙንም አልጠራው ነገር ነው ለቤተ ክርስቲያን በጣም አደጋ የሚሆኑ ስለዚህ አሁን ላይ ነቅተን ልንሰራ ይገባል። ሳሪ ደግሞ ልጆች የሚያዩት የውጪ ፊልሞች ይሄ ኮኮማሊ ምናምን ጨምሮ ይሄ አንድ የሆነ ባንዲራ አለ እንትን ቀስተ ደመና የሚመስል ነገር እሱ ምናምን ያለበት እንዴት ያስጠላል። በዛ ላይ ወንድ ልጅ ቀሚስ መልበስ እንደሚችል አይነት ነገር አድርገው የሚያስተላልፉበት ቀሚስ ልልበስ ብሎ የኔ ልጅ የመጀመሪያው ልጅ እናቱ ወደ ላይ ሰቅላ ገርፈዋለች። ከዛ በኋላ እኛ ቤት እሱ ቻናል አይከፈትም። አይሽ ሳናይ ሪሞት ከፍቶ አይቶ ምን ያህል አይምሮ ላይ ገና በልጅነት እንዳደረ። ለዛ ነው ቅድም እሸቱ እንደዚህ ነገር ሲያመጣ ደስ አለኝ አልኩሽ። ወንድ ልጅ ሱሪ መልበስ እንዳለበት፣ ሴት ልጅ ቀሚስ መልበስ እንዳለባት የተለያዩ መልእክቶችን እያንጸባረቀ ነው። በልጆች አንደበት ሲሆን ደግሞ እያደጉ ሲሄዱ አትቸገርም። በቃ እሱ ብቻ አይደለም፣ ጉባኤ ማስፋት እንፈልጋለን እኛ። ጉባኤ ኒቆዲሞስ በመላው ኢትዮጵያ ላይ መስፋት አለበት። የገጠሩ ኦርቶዶክሳዊ ባለማህተብ ጉባኤ እንዲዘጋጅለት መጥቶ የሚያስተምረው መምህር እየፈለገ ነው። ስለዚህ ከተማው ላይ ሁላችንም አድፍጠን ከከተማ እንውጣ። ሌላው ነገር አዲስ አበባ ላይ ያሉ ስብከተ ወንጌሎች የስብከተ ወንጌል መምሪያ ነው ምናምን የሚባል አካባቢ ያሉ ሰዎች እንደው ትኩረት ቢያደርጉበት። ጉባኤ ሲዘጋጅ የደብር አስተዳዳሪ አይገኝም። እኔ እንዳልኩሽ ገጠር ላይ በጣም ነው የምናዘጋጀው። ቅስቀሳ የሚያደርጉት በአይሱዚ እየዞሩ የደብሩ አስተዳዳሪ ስብከተ ወንጌሉ በመሆን ነው እንትን እያሉ ህዝቡን የሚቀሰቅሱት ህዝቡ እንዲመጣ የሚያደርጉት። አዲስ አበባ እንኳን ለመቀስቀስ ምናምን አይደለ ጉባኤ የተዘጋጀበት ቀን እንኳን አይገኙም። እሱ ይገርምሻል እንዴ ከምዕመን ለምነሽ ገንዘብ ለምነሽ ጉባኤ ትልቅ ጉባኤ አዘጋጅተሽ አንድ ጉባኤ በትንሹ 20 እና 30 ሺህ ብር ይፈጃል። አዲስ አበባ ላይ ሲሆን የመምህራን የካሜራ ምናምን የኛን ወጪ ነው የምነግርሽ። ያንን ደክመሽ እንትን ብለሽ ማታ ጉባኤው በጊዜ እንዲጠናቀቅ ያደርጋሉ። ስለገጠመኝ ነው። መምህራኖችም ሲበሳጩ ገጥሙኛል። እንግዲህ እግዚአብሔርን ቃል ሊያስተምሩ መጥተው ከፊታቸው የቆሙና እንዲህ የሚሉት ነገር አለ። የተቀመጡት ለምንድን ነው? ቤተክርስቲያንን ለማገልገል አይደል እንዴ? ለምንድን ነው ታዲያ የእግዚአብሔርን ቃል በቶሎ ተነግሮ ተጠናቆ እንዲበተን የምታደርጊው? እውነተኛ አዲስ አበባ ላይ ጉባኤ እናዘጋጅም ብለን ዘግተን ቃና አዘጋጅም። ለምንድን ነው የምናዘጋጀው? የምናዘጋጀው እኮ እኛ ዩቲዩባችን ላይ ፖስት ለማድረግ ብቻ አይደለም፣ ትውልድ ለማዳን ጭምር ፈልገን ነው። ስለዚህ ቤተክርስቲያኒቷ የምትከፍላቸው ደሞዝ የምትከፍላቸው አገልጋዮች ጉባኤው እንዲበተን በቶሎ እንዲጠናቀቅ የሚያደርጉ ከሆነ ተስፋ ያስቆርጣል ሳሪ። ስለዚህ ጉባኤ ኒቆዲሞስን በገጠሪቷም በከተማውም ለማስፋት ሁለተኛ እቅዳችን ነው። ሌሎች መንፈሳዊ ለወጣቶች የሚጠቅሙ የተለያዩ መንፈሳዊ ነገሮች አስበናል። ያሰብነው የዛሬ 1 ዓመት ነው። እስካሁን የፕሮዳክሽን እቃዎች ማግኘት ስላልቻልን እያበዛው አጋጣሚውን ስለማላገኝ ነውና ከተሳኩልን በቶሎ እኛ ለህዝቡ እየሰጠን ዩቲዩብ ላይ ከዛ ከህዝቡ አስተያየት እየተቀበልን አዳዲስ ነገሮችን እያመጣን ሰው ከቤተ ክርስቲያን ጋር ያለው ቁርኝነት ጥሩ እንዲሆን ከቤተ ክርስቲያን ጋር ያለው ግንኙነት እጅግ በጣም የጠነከረ እንዲሆን በቃ መንፈሳዊ ሆኖ እንዲገነባ በምንችለው አቅም እንደዛ እያደረግን ነው መቀጠል የምንፈልገው። አላማችንም ይሄ ነው። እንደው መስመር ተሰጥቶ እንዲሰመርበት የምንፈልገው በእኛ ዘመን የምትዘጋ ቤተክርስቲያን እንድትኖር አንፈልግም። በቃ ያንን ነገር ደግሞ የምናደርገው ቪዲዮ ሰርቼ ፖስት አድርጌያለሁ። ከዚህ በኋላ በዚህ በሶሻል ሚዲያ ይህንን ቤተክርስቲያን እናስከፍት ይህንን እናድርግ ብዬ አለምናችሁ በማቃችሁ በምታቁኝ ሰዎች እናንተም በውስጥ ኢንቦክስ እያደረኩ እየለመንኩ ነው ማሰል። ካልሆነ ግን በቤተ ሀጌ ሚዲያ ሰብስክራይቡ ሲያድግ ቪው ሲያድግ ከዛ በመናገኘው ገንዘብ እነዚህ ነገሮችን ድጋፍ እናደርጋለን ብለን እኛ ወደዚህኛው አቋም ገብተናልና ከዚህ በኋላ የምንለምንበት ጊዜ ሳይሆን በብዙ በምንወዳቸው በምናከብራቸው
በኦርቶዶክሳዊ ባለጸጎች ተደግፈን ብዙ መንፈሳዊ ነገሮቻችን ቢያዩት ቢመለከቱትና ከዛ የራሳቸውንም ሐሳብ ሰጥተውን ጨምረን በአባቶቻችንም ተዳሶ በምንወዳቸው መምህራን ሊቃውንት ታይቶ ተገምግሞ ለሕዝበ ክርስቲያኑ ብንሰጥና እንትን ብንል 40 እና 50 የሌላ ቤተ እምነት የቲቪ ቻናል የዩቲዩብ ቻናል የተለያዩ አሉና እዚህ ጋር ጥንቃቄ ልናደርግ ይገባል። እኛ እንኳን 40 እና 50 ልንደርስ እንደውነት ለመናገር 15 ስንሆናለን። እውነት ለመናገር በጣም ቪዲዮአቸው የሚታየው የቀጥታ ስርጭታቸው የሚታዩት 6 እና 7 ይሆናሉ። ስለዚህ ትልቅ የቤት ስራ አለብን። ካለ ሆነ ሰው እየተበላ ያለው እየተወሰደ ያለው በዚህ በሶሻል ሚዲያ ስለሆነ የቲክቶክ ላይ ኦርቶዶክሳዊ ታጋዮች አሉንና በእነሱ ቢመለስም ዩቲዩብ ላይ ደግሞ ሌላ ያንን አልጎሪዝም ብቻ የሚጠቀም አለ። እዛ ጋም ያለውን ምዕመን ማምጣት አለብን። ፌስቡክም እንደዛው፣ ኢንስታግራምም እንደዛው ያሉትን ሶሻል ሚዲያዎች እኛ ኦርቶዶክሳውያን መጠቀም ለበጎ ዓላማ ለበጎ ሀሳብ መጠቀም ስላለብን እነዚህን ሁላ ሶሻል ሚዲያዎች ይዘን በእነዚህ ሁላ ሶሻል ሚዲያዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንዲያቋት እንዲገቡባት ወደ ውስጧ እንዲገቡባት ህብረት እንዲፈጥሩ ማድረግ መቻል አለብን። እንግዲህ ዮኒ እውነት በጣም ነው የማመሰግነው። በቃ ይሄ ውስጤ ላይ ያለውን ነገር ነው የተናገርከውና በጣም ሰፖርት መደራረግ አለብን። እንደተባለው ነው። ይሄ ብዙ ሀሳቦች አሉ በቤተ ክርስቲያናችን በጣም ገና እንዲህ በማንኪያ ያህል እንኳን አልተነሳም። በዶክመንታሪዎችን መስራት ይቻላል። እንዳልከው አሁን ህፃናት ላይ የሚሰማ ከሆነ እዚህ ያለንበት ህንጻ ስር የህፃናት ትምህርት ቤት አለ። በጣም ነው መቃናው የምስካዬ ማለት ነው ምስካዬ መድኃኔዓለምና በቃ የሚያስተምሯቸው ነገር ልጆቹ መዝሙር መቻላቸው ግዕዝ ሁሉም ነገር ደስ ይላል። ግን ይሄ ከፍ ብሎ ደግሞ በሚዲያ መምጣት አለበት። እስከመቼ ልጆቻችን የፈረንጅ ቻናል ያያሉ? እሱንም የተደበላለቀ ይሄ ቅድም እንዳልከው ነው ደኛ ባህልና ለልጆች አይምሮ የማይመጥኑ ነገሮች ናቸው የሚታዩት። ግን አንዳንድ ወላጅ በቃ ልጁ አልበላም ካለ ግዴታ ሊከፍትለት የሚችለው እሱም ብቻ ነው። አሁን ሁላችንም ቤት ያለ ተመሳሳይ ነገር ስለሆነ ማለት ነው። ሁላችንም በገንዘብ ብቻ አይደለም። አይዞ በርታ፣ ሀሳብ ጥሩ ነው፣ ሀሳብ ላይ እንደዚህ ነገር ደግሞ ብትጨምርበት ማለትም በጣም ትልቅ ሰፖርት ነው። ከስር የዮኒን ስልክ አስቀምጥላችኋለሁ። የፈለጋችሁትን ነገር ደውላችሁ መጠየቅ ትችላላችሁ። አሁን በዘረዘራቸው ነገሮች ላይ ማለት ነው። የኦርቶዶክሳውያን ሚዲያዎች መስፋት አለባቸው፣ ማደግ አለባቸው፣ ግዴታ ነው። አሁን ዘመኑን መከተል ስላለብን እንዳልከው ብዙ ሰዎች እየተወሰዱብን ያለው የሆነች ነገር ተቆርጣ በሌላ እምነት በሚለቀቁ ነገሮች ላይ ነው እንጂ ሂደው አይተው አይደለም። በነገራችን ላይ አብዛኞቹ እየወጡ ያሉት ሂደው አይተው አይደለም፣ በሚዲያ ከሚያዩት ነገር አንጻር ነው። የምናየውም ነገር ስለሆነ ነው። አሁን ላይ ሶሻል ሚዲያ እሳትም ውሃም ነው፣ መርጠን የምትገባበት ያለ መምረጥ ግን የሚመራ ሰው ያስፈልጋል። ምንም ማያውቅ ሰው አሁን ህፃን ልጅ ውሃ ነው እሳት ምንም አያውቅም፣ ዝም ብሎ ነው አይደል ያገኘውን የሚነካው። አንተ እስካልመራሃው ድረስ ሶሻል ሚዲያ ተጠቃሚዎች ማለትም እንደዛ ነን እና የሆነ መሪ ያስፈልገናል፣ የሆነ የምናስተውለው ነገር ያስፈልጋልና የሆነ በጣም ነው የማመሰግነው። እንዳልኳቸው ከስር ስልክ ቁጥሩን ያስቀምጥላችኋለሁ። በርታ ማለት በራሱ ትልቅ ሰፖርት ስለሆነ ማለት ነው። እንደው በመጨረሻ ማስተላለፍ የምትፈልገው ነገር ካለ እድሉ ልስጥ። በመጨረሻ ማስተላለፍ የምፈልገው ነገር ኦርቶዶክሳዊ ሶሻል ሚዲያ ማህበራዊ ድረገጾችን የምንጠቀም ሰው ወይም ደግሞ ለማህበራዊ ድረገጽ ተከታታዮች የምናጋራ ሰው በጣም ጥንቃቄ ማድረግ አለብን። በጣም 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 ጥንቃቄ ማድረግ አለብን። ቲክቶክ ላይ ፖስት የምናደርገው ነገር አብሶ የዚህ የቤተ ክርስቲያን ስርዓት ላይ ታቦታቱ ከመንበረ ክብራቸው ተነስተው ወጥተው ሲቆሙ የተለያዩ ነገሮች አሁን ማህበራዊ ድረገጽ ላይ ሲለቀቁ እናያለን። ከዛም ባለፈ አንዳንድ ካህናት ከውስጥ ሆነው ቅዳሴ ላይ ራሳቸውን እየቀረጹ ፖስት የሚያደርጉበት ነገር ተጀምሯል። አዎ እቺ ነገር መታሰብ አለባት። አንዳንዴ እኛ ምዕመናን የማናያቸው ነገሮች አሉ። የቤተ ክርስቲያን ስርዓት ሆነው የማንመለከታቸው የማናያቸው ድብቅ ብለው እዛ ካህኑ የሚያያቸው ነገሮች አሉ ከእግዚአብሔር ጋር በመገናኘት። ስለዚህ እነሱን ነገሮች ዛሬ በሶሻል ሚዲያ እያየን ነው። ስለዚህ ማህበራዊ ሚዲያ አጠቃቀም ላይ በጣም ጥንቃቄ ማድረግ አለብን። እንደዚህ አይነትን ነገር የሚያጋሩ ሰዎችም በሕግ መጠየቅ አለባቸው። ባይዘዊ ቤተ ክርስቲያኗ የሕግ ክፍል አላት አይደል? እነዛን ሰዎች ይቅር ብላ ብቻ መመለስ አይደለም። አንድ ነገር ከወጣ በኋላ ወጣ ነው። ሳሪ ከወጣ በኋላ ወጣ ነው።
እነዛ ሰዎች በህግ አስተማሪ የሆነ ቅጣት ራሱ መሰጠት አለባት። ያው ቤተክርስቲያን ወዷ ሰፊ ነው ምናምን እናውቃለን ያንን። ከዛ ባለፈ ግን አንዱ በይቅርታ መጥቶ እንትን ይላል፣ ከዛ ይቀጥላል። አሁን በዚህች አጭር ጊዜ እንኳን ከ3 ከ4 ያላነሱ በጣም የማንጠብቃቸው አባቶች ከመንበሩ ላይ ሆነው ሲያጋሩ አይተናል አይደለም። ስለዚህ ያንን መጠንቀቅ መቻል አለባቸው የቤተ ክርስቲያን አገልጋዮች፣ ደብርን የሚያስተዳድሩ፣ ሀገረ ስብከት የሚመሩ የክፍለ ከተማ እንትኖች እንደነዚህ አይነት ነገሮችን መቆጣጠር አለባቸው። ያው ብፁዕ አባታችን አቡነ ሄኖክ በረከታቸው ይደርብንና እሳቸው ትንሽ የከለከሏት ነገር ነበር እቺ የስልክ መጠቀም። ያው ትኩረት ተሰጥቶ የተሰራበት አይደለም። ህጉ ወረደ አንዳንድ ደብር ላይ ነው። እኛም እያየን ነው እንዴ እነዚህ ሰዎች ህጉን አልሰሙትም እንዴ እስክንል ድረስ አንድ እሱ ነው። ሁለተኛ እኛ ማህበራዊ ሚዲያን የምንጠቀም ኦርቶዶክሳዊ ወጣቶች የምንሟገትበትን፣ የምንከራከርበትን፣ የምናወራበት እግዚአብሔር ያክብራቸው። በጣም እዚህ ዲቤት የሚያደርጉ ኦርቶዶክሳዊ ወጣቶች በጣም ጨዋዎች ናቸው። እንደ ሌላው ቤተ እምነት አይሳደቡም። ላይክ ሌላ አይነት መንገድ አይሄዱ። በዚህ አጋጣሚ እነሱን ሳላመሰግን ማለፍ አልፈልግም። ከነሱ ደግሞ ሌሎቻችን አንዳንዴ ስንናደድ ሶሻል ሚዲያ ላይ የምናጋራው ነገር ፍጹም በቃ ኦርቶዶክሳዊ ያልሆነ ምን አለ መሰለኝ ሳሪ፣ አሁን እኔ ኦርቶዶክሳዊ ኮንቴንት ነው የምሰራው አይደል? ሰው ፍጹም አድርጎ ነው የሚያስበኝ። ፍጹም በቃ ስሳሳት ይደነግጣል እና ቤተክርስቲያን የተሳሳተች ነው የሚመስለው። እኔ ግለሰቡ የተሳሳትኩትና በጣም ብዙ ጊዜ በቃ እዚህ ማህበራዊ ሚዲያ ያለን ሰዎች ልንጠነቀቅ ይገባል። የምንናገረውን አይነት ሰው መሆን መቻል አለብን። የእግዚአብሔርን ቃል እያስተማርሽ ነው አይደል? መሆን መቻል አለብሽ። የተግባር ሰው መሆን መቻል አለብሽ። ህይወትሽ ከሶሻል ሚዲያ ተደብቆ ያለው ህይወትሽ ያንን የሚሰብክ መሆን መቻል አለበት። ያንን የሚናገር መሆን መቻል አለበት። ሶሻል ሚዲያ ላይ ቆንጆ መንፈሳዊ ነገርን ታስተላልፊያለሽ፣ ትናገሪያለሽ፣ ሐሳብሽን ትሰጫለሽ። ወደ ህይወትሽ ሲመጣ ሰዎችን የምትበዲ፣ ሰዎችን የምታሳዝኝ፣ ሰዎችን የምታስለቅሺ፣ በሰው ህይወት ላይ የምትረማመጂ ሰው ከሆንሽ የቱ ጋ ነው ክርስትናሽ? ስለዚህ የምታስተላልፊውን አይነት ሰው መሆን መቻል አለብሽ። በቃ እኔ ክርስቲያን ነኝ፣ እኔ ኦርቶዶክሳዊ ወጣት ነኝ ብለሽ ሶሻል ሚዲያ ላይ ወጥተሽ እንትን የምትይ ከሆነ በዚህ ዙሪያ ላይ በጣም ልትጠነቀቂ ይገባል። በቃ ማንነትሽ ህይወትሽ የማይሰብክ ከሆነ እንደው ዓለማዊ ቲክቶከር ብትሆን ይሻላል። በቃ ዓለማዊ ቲክቶከር የፈለግሽው ነገር የምታንጸባርቂ ብትሆን ይሻላል። በቃ እንዳልኩሽ ነው። በቃ ሰዎች እኛ ስንሳሳት ቤተክርስቲያን የተሳሳተች፣ ስርዓቷ የተሳሳተ፣ ቤተክርስቲያን አስተምሯ የተሳሳተ ይመስል በግል ኃጢአታችን በግል በደላችን ቤተክርስቲያንን ጀጅ እያደረጉ በጣም ነው የምናደደው። እኔ አንድ ዮናታን ይትባረክ የምባል ወጣት በሰራሁት ስህተትና ኃጢአት ቤተክርስቲያንን ሲመዝኑብኝ እናደዳለሁ። ማርያምን ነው የምልሽ፣ በጣም ነው የምናደደው። በቃ በግናለሁ እንዴ ሰው አያውቅም እንዴ እላለሁ። እንዴ ዝም ብሎ ነው እንዴ ማህተብ ያደረገው? ምንድነው አያውቅም እንዴ? እኔ እኮ ግለሰብ ነኝ። ስለዚህ እኔ ግለሰብ ነኝ። ግን ቢያንስ እንጠንቀቅኛ እንደው ለቤተ ክርስቲያንም ስንል እንጠንቀቅ። አንዴ መንፈሳዊ ኮንቴንት ነው የምናራምደው፣ መንፈሳዊ አገልግሎት ነው የምንሰጠው እያልን ስለሆነ ሶሻል ሚዲያ ላይ ብንጠነቀቅ። በቃ ማንነታችንም እንደዛ፣ ተግባራችንም፣ ኑሯችን፣ ውሏችን ባይዘው በጣም ተቆጪ ሰው ነበርኩ። በጣም ተናዳጅ፣ በቃ ጫይ ምናምን፣ በስራ የሆነ ነገር ሲመጣ በጣም ምበሳጭ አይነት ምናምን ሰው ነበርኩ። አሁን ትቻለሁ። እንዴ ሶሻል ሚዲያ ላይ እንዲህ እያልኩ ሰው አሁን እንዲህ በቃ ወይ ከሰራተኞቼ ጋር ወይ ከስራ ባልደረቦቼ ጋር ስነጋገር ምንድን ነው አንደርስታንድ የሚያደርገው? አየሽ በጣም እየገባሽ ስትመጪ የዚህን ያህል ነው የምትጠነቀኝ። በእኔ ምክንያት ቤተክርስቲያን መሰደብ የለባትም። በእኔ ምክንያት ማህተቤ ሃይማኖቴ መነቀፍ የለባትም። ስለዚህ ልንጠነቀቅ ይገባል። በጣም ብዙ ነገሮች ይነሳሉ በግለሰቦች። ያ የግለሰቡ ኃጢአትና በደል ነው፣ የቤተ ክርስቲያን አይደለም። በቃ ሁላዊት ናት፣ ጽድት ጥንቅቅ ተደርጋ የተሰራች ናት ቤተ ክርስቲያን፣ ያለቀላት ናት እና ምንም ስህተት አታገኝም ከቤተ ክርስቲያን። እኛ ግን ምእመንን በዓለም ነው የምንኖረው። ከኛ ኃጢአት፣ በደል፣ ክፋት ምናምን ሊገኝ ይችላልና ሰዎችን ነገር እንትን ቢልና እኛም ኦርቶዶክሳዊ ነን የምንል ወጣቶች ሶሻል ሚዲያ ላይ ሁዳዴ ሲገባ ነጠላ ለብሰን
ዘለሰኛውንም ፖስተን ከዛ ደግሞ ሁዳዴ ሲፈታ ድብለቅ ያለ ውሮ ሸበይ የምናወርድ ከሆነ ትንሽ አደጋ ነውና ሰውም የሚለማመደው ያ ነው። ሳርዬ ያንን ይለም ምንም እንዳልሆነ ችግር እንደሌለው ባንቺ ያይና ኦኬ እንዴ ዮኒ ያ ቤተ ክርስቲያን የሚያሰራው እንዴ ማርያም ገብርኤል የሚለው ልጅ እንዴ አላየውም እንዴ ፋሲካ ጾም ከተፈታ በኋላ ጨፈረ ደነዘ እኮ ችግር የለውም እኛም እንደዚህ መሆን እንችላለን ሁለት መሆን እንችላለን የሚል ነገር አለ። ብዙ የምንመለከታቸው ስላሉ ለዛ ነገር ብንጠነቀቅ ማህበራዊ ሚዲያ ላይ ከዛ ባለፈ በጣም እኔ የቲክቶክ አካውንት ላይ በጣም የሚወዱኝ በጣም የሚያከብሩኝ ፐርሰናል ሳፖርት የሚያደርጉኝ የሚደውሉልኝ የሚያማክሩኝ በጣም ብዙ ቤተሰቦች አሉና እነሱን ማመስገን ወዳለሁ። በዚህ ዘመን በሶሻል ሚዲያ ታውቆ እንደመታመን የሚያምንሽ ሰው እንደመኖር የሚያስደስት ነገር የለም። ያው በርታ መድኃኔዓለም አንዱ ነው። ብዙዎች በሚሊዮን የሚቆጠር ገንዘባቸውን ልከው አሰርተን እነሱም ሳያፍሩብን እግዚአብሔርም ከምንም በላይ እግዚአብሔር ሳያዝንብን ሳያፍርብን ከዛም ባለፈ እነዚህ ውድ ቤተሰቦቼ ሳያፍሩብኝ እግዚአብሔር ረድቶኝ አግዞኝ ከፊት ቀድሞልኝ በርታ መድኃኔዓለምን ጨርሰናል። ሌሎችም የተለያዩ ዓለማዊ የራሳችን ስራ ላይም እንደዚሁ ተባብረው የሚያግዙን የሚረዱን ሰዎች አሉና እነሱ ማመስገን ወዳለሁ። ዓላማዬ የገባቸው በእኔ ዘመን ቤተክርስቲያን እንዳትዘጋ ከኔ ጎን ሆነው ለሚያግዙ ለሚረዱ አብረውኝ ለሚሆኑ ስጠፋ ለምን ጠፋ ለሚሉ በርታ እንጂ በሌላ በአዲስ አገልግሎት ልናገኝህ ይገባል ብለው የሚሉ በጣም የቲክቶክ ቤተሰቦች አሉኝ። እነሱን ማመስገን እወዳለሁ። ያው ወደ ምስጋና ገባን ብዬ ስላሰብኩ የሚዲያ ሰው ስትሆኚ ጠያቂዋ ምን እንደሆነ ፍጻሜውን ስለምናቅ ከዛ ባለፈ እጅግ በጣም የምወደው ለእኔ አርያ የሆነ ሰው ማመስገን እወዳለሁ። ዲያቆን አቤነዘር ታውቂዋለሽ አይደል? በጣም ያልተዘመረለት በጣም ያልተነገረለት በጣም ሁሌ ነው ምቀናው ነው የምልሽ። በቃ በጣም ነው ምቀናው የገጠሪቷን ቤተክርስቲያን በቃ በሚችለው አቅም እንድትቀጥል እንድትሻገር ምዕመኑ ማህተቡን እንዲያጠብቅ ነጠላ እንዲለብስ የአብነት ትምህርት ቤት ገብቶ እንዲማር እያደረገ ያለ ጀግና እውነት ሊታገዝ የሚገባው ሊመሰገን የሚገባው ሊዘመርለት ሊወራለት የሚገባ ሰው ነውና በዚህ አጋጣሚ እሱን ማመስገን ፈልጋለሁ። ሁሌ እንደ አዲስ የሚገነባኝ እንደ አዲስ እንድጠነክር የሚያደርገኝ በጣም በቃ በጣም ሞቲቬት የሚያደርገኝ ልጅ ነው። በጣም የምወደው አንቺ ሰው እንደዚህ 100% ይቀናል በሱ በጣም ነው የምቀነውና እንደው በዚህ አጋጣሚ ለሱ የሚመጥንም ባይሆን እሱን ባመሰግን እንደሱ አይነት ብዙ አሉ። በዛው ልክ ደግሞ እንደኛ ኃጢያት እንደኛ በደል ደግሞ እዚሁ ሶሻል ሚዲያ ላይ ምንርመሰመሳለና እንደውኛ ብንታረም እንደሱ አገልግሎታችን ድብቅ ያለ ቤተክርስቲያንን የሚጠቅም እኛም ልጆቻችን ትውልድም የሚጠቀምበት ብናደርግ ሰው በእኛ ባይሰናከል ብዬ ማለት እወዳለሁ። ዲያቆን አቤነዘር ግን ምስጋና ይድረሰው። አንተ ብቻ አይደለም የምታመሰግነው የኔ እኛም ዲያቆን አቤነዘር በጣም አድርገን እናመሰግናለን። እንደውም እኔ እድሉን አግኝቼ ሁላ ባወራው ብዬ የምመኘው ሰው ነው። ምክንያቱም እንኳን ላንተ ለሁሉም ህዝበ ክርስቲያን አርያ የሚሆን ሰው ነው። አንድ ቀን ከተማ አይቼው አላውቅም። ከገጠርም ሄዶ ቀድሶ አቁርቦ አሰርቶ ብቻ በጣም ብዙ ወጣ ወረዶችን አልፎ እየኖረ ያለ ወጣት ነውና እግዚአብሔር ባለበት ቦታ ይጠብቀው። እኛም እናመሰግናለን። እንግዲህ ዮኒ እኔም በጣም ነው ማመሰግነው። ያው ደስ የሚል ቆይታ ነው ከኔ ጋር ኦልሞስት ከ2 ዓመት በኋላ ማለት ነው። ደስ የሚል ቆይታ ነው ያደረግነው። እንግዲህ ቤተ ሀጌንም ኢቲአርትንም ሌሎችም መንፈሳዊ ቻናሎችን ሁሉ ሰብስክራይብ በማድረግ ከጎናችን ሁኑ ማለት እንወዳለን። እግዚአብሔር ያክብርልኝ። መድኃኔዓለም መከታ ይሁን እላለሁ። በሌላ ደግሞ በቀጣይ ፕሮጀክት ደግሞ እንደምንገናኝ ነው ማለት ጠረጠር የለውም። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቴንክ ዩ ተመልካቾቻችን ከዮኒ ጋር የነበረን ቆይታ ይሄንን ይመስል ነበር። በጣም ብዙ ነገር እንደተማራችሁበት እንዳስተዋላችሁበት ተስፋ አድርጋለሁ። እኔም በጣም እጅግ የተማርኩበት ነው። ስፔሻሊ ሶሻል ሚዲያ እንዴት መጠቀም አለብን የሚለውን ነገር የተማርንበት ነው። በቀጣይ በሌላ እንግዳ እስከምንገናኝ ድረስ ቸር ቆዩልን።